እየነገርኩ ያለሁት አንደኛ ከአዳም ኃጢአት ከልጅ ልጅ ተወልጄ አድንሃለሁ ያለውን ቃል ሊገባለት እንደዛ ነው። ከልጅ ልጅ ተወልጄ አድንሃለሁ አላለው። ኩፋሌ ላይ አለ። መጽሐፈ ኩፋሌ የሚባል እናንተ የማትቀበሉት መጽሐፍ ቅዱስ ላይ የለም አለ ወንድሜ። አንተ እስካላመንከው ድረስ የለም ማለት አትችልም። እሺ አንተ ቆርጬ አውጥቼዋለሁ ነው ማለት ያለብህ። አመሰግናለሁ። መጽሐፈ ኩፋሌ ላይ ከልጅ ልጅ ተወልጄ አድንሃለሁ ብሎ የተናገረው ከ5 ቀን ተኩል በኋላ አድንሃለሁ ያለውን 5 ቀን ተኩል ደግሞ ሲተረጎም 5500 ዘመን እንደሆነ መጽሐፈ ኩፋሌ ላይ ቁልጭ ብሎ እናገኘዋለን። አመሰግናለሁ። እሺ ሮቤል እንዴት ነህ? ደህና። እሺ ከየት ቤተ እምነት ነው? አስገባኝ እያልክ ነበር ቀደምና። ከኦርቶዶክስ። እሺ እንኳን ደህና መጣ። ደህና እግዚአብሔር ይመስገን። በኦርቶዶክስ ኢየሱስ ነው ወይስ ማርያም ናት የምታድነው? መዳን ሲባል በምን አይነት መዳን ነው? መንግስተ ሰማያት። መንግስተ ሰማያት መንገዱ ማለት ነው። መዳን የእግዚአብሔር ልጅ መሆን፣ መጽደቅ፣ ገነት መግባት ኢየሱስ ነው የሚያድነው። እርግጠኛ? አዎ። እሺ አንድ ኃጢአተኛና በደለኛ ሰው በክርስቶስ ኢየሱስ በማመኑ ብቻ መንግስተ ሰማያት ይገባል? በእምነት ብቻ ሳይሆን እምነት ዋነኛው ነገር ነው። ግን ቁርባንና ጥያቄ እሱ ነው። ጥያቄ እሱ በእምነት ብቻ ይገባል ወይስ አይገባም? በእምነት ብቻ ሊገባ አይችልም። አይችልም። አይችልም ነው መልስ? አዎ አይችልም። አንድ ኃጢአተኛና በደለኛ ሰው በማርያም በኩል መንግስተ ሰማያት ገነት ይገባል ወይስ አይገባም? አንድ ኃጢአተኛና በደለኛ በማርያም ብቻ በእምነት ብቻ ማለት ነው። ስላመነ ብቻ ነው? አዎ በማርያም ምልጃ ብቻ ኃጢአተኛና በደለኛ ሰው መጀመሪያ ሳያምን ማለት ነው። ብራዘር አምኖ ነው እንጂ በማርያም ምልጃ አንድ ኃጢአተኛና በደለኛ ሰው በእምነቱ ብቻ መንግስተ ሰማያት ገነት ይገባል ወይስ አይገባም? በኢየሱስ ካመነ ነው በማርያም ሊያምን ይችላል። ስለዚህ ሁለቱም እምነቶች አንድ ናቸው። በማርያም ምልጃ አንድ ኦርቶዶክሳዊ ኃጢአተኛና በደለኛ ገነት ይገባል ወይስ አይገባም? ሊገባ ይችላል። ምን አልከኝ? ሊገባ ይችላል። አልሰማሁም። ሊገባ አይችልም። ሰው በማርያም ምልጃ ሊገባ አይችልም። አዎ። ስለዚህ ኃጢአተኛና በደለኛ ሰው በማርያም ምልጃ አይድንም ማለት ነው። ካመነ በእሷ ምልጃ አምኖ በክርስቶስም ካመነ ግን ይድናል። ምን ሆነ ነው ብራስ? መልሱ እኮ ይሄ ነው። መልሼልሃለሁ። ያወራውን ሰምተዋል ድጋሚ ወይስ ላሰማ? እኮ እሷ ስትማልድለት ነው የሚድነው እያልኩ እኮ ነው። አንድ ኦርቶዶክሳዊ በማርያም ምልጃ ኃጢአተኛና በደለኛ ሰው ያለ ምግባሩ በማርያም ምልጃ ይድናል ወይስ አይድንም? ይድናል። በቃ አትዋሻ ብራዛ፣ ይድናል። አለቀ። አንድ ኃጢአተኛና በደለኛ ሰው ኢየሱስ ክርስቶስን በማመኑ ብቻ ይድናል ወይስ አይድንም? በማመን ብቻ ሊድን አይችልም። በቃ አለቀ። ስለዚህ ለተመሳሳይ ኃጢአተኛ በደለኛ ሰው በኦርቶዶክስ ኢየሱስ ሳይሆን ማርያም ናት አዳኝ ማለት ነው። ዘጋ ነው ዲቤቱ። የሚያድን ኢየሱስ የለም ማለት ነው በኦርቶዶክስ አላ ቢኖር የማያድነው ነበር። ብራዘር ተኝታል እንዴ ወዳጅ? ነገርኩህ እኮ በእምነት ብቻ አይደለም ማለት በማርያም ሲሆን ይድናል። ያ ጸጊዬ በማርያም ሲሆን ይድናል፣ በኢየሱስ ሲሆን ግን አይድንም። በእምነት ብቻ this is orthodox by the way this is orthodox የኦርቶዶክስ ሪያሊቲ ነው። በኢየሱስ ስላመነ መሰለኝ እሷ የምታማልድለት እንዴ ታዲያ በክርስቶስ ኢየሱስን በማመኑ ያልዳነ በማርያም ሲሆን እንዴት ይድናል?
አሁን እሺ እሱ ማርያም በኢየሱስ አምኗል አላመነም እንዴ? በእምነት ብቻ እያልን አይደል እንዴ? ኢየሱስ ክርስቶስን በማመን ብቻ እየጠየቅኩ አይደል እንዴ? ብራዘር ምን ሆነ ነው? ባይዘው ቀንበር ነው የጫነው። ግልጽ ነው ጥያቄ፣ ምንም ግራ የተጋባ ጥያቄ አይደለም። በጣም ክሊር ጥያቄ ነው የጠየቅኩት ሲጀመር። እሺ ችግር የለም። አሁን ጀስቲፋይ የምታደርገው ነገር የለም ብራዘር። በማርያም ምልጃ አንድ ኃጢአተኛና በደለኛ እንደሚድን ማስረጃ አስጠኝ እስቲ በእግዚአብሔር ቃል። በእምነት ብቻ ምግባር ሳይኖረው አንድ ኃጢአተኛና በደለኛ ሰው በማርያም ምልጃ እንደሚድን ማስረጃ አስጠኝ። ማስረጃውማ ቅዱሳን እንደሚማልዱ ላሳይ ይችላል። ማስረጃ አስጠኝ። ምግባር ያለ ምግባር በቅዱሳን በጻድቃን ምልጃ ብቻ እንደሚድን ማስረጃ አስጠኝ የቅዱስ ቃሉ። ወዳጅ እየጠበቅኩ ነው ያለሁት። መለስኩልህ እኮ። አይ አልጠቀስክልኝም፣ ማስረጃ አልሰጠኝም። ሚዩት ነው ያደረከው። ሚዩት ማድረግ ማስረጃ ማቅረብ አይደለም። ዝምታ ማስረጃ ማቅረብ አይደለም። አይዞህ ብራዘር። ዚስ ኢዝ ኦርቶዶክስ ባይ ዘ ወይ። ለዚህ ነው ኢየሱስን የምንሰብከው። ለኦርቶዶክሳውያን ኢየሱስ የሚያስፈልጋቸው ለዛ የሚያድነው ኢየሱስ ስላልተሰበከ። ሚዩት አድርገህ ስማ ብራዘር። በቃ ማስረጃ አምጣልኝ ብራዘር። ሚዩት አድርግ። ማስረጃ አምጣልኝ። ማስረጃ አይደለም አንተ ነህ ማስረጃ መስጠት ያለብህ፣ እኔ አይደለሁም። አንተ እኮ ነው አኪዩዝ እያደረግህ። ለአንተ እምነት እኔ ማስረጃ ማቅረብ የለብኝም ብራዘር። አንተ ነህ ለራስህ እምነት ማስረጃ ማቅረብ ያለብህ። ለኦርቶዶክስ እምነት እኔ ማስረጃ አላቀርብም። ስለዚህ ሚዩት አድርግና ስማ። በቃ ማስረጃ የለም፣ ሚዩት አድርገህ ስማ። በቃ ማስረጃ ከሌለ አኪዩዝ አታርግ ማለት። አንተ እኮ ነህ ማስረጃ ያጣው፣ እኔ ነኝ እኮ ጠያቂው። ወዳጄ ምን ሆነ ነው? ጠያቂው እኔ ነኝ። ማስረጃ ካለ አሁንም ማይክ ክፈትና ንገረኝ። አለ ማይክ ማስረጃ ክፈትና ንገረኝ። እንዳለው ሰው አክት አታርግ ብራዘር። መልስ ያጣው አንተ ነህ፣ እኔ አይደለም። ማስረጃ የሌለ አንተ ነህ እና አይዞህ ብራዘር። ስለዚህ ይሄንን ነው እያልን ያለ ነው። ኦኬ ያለ ምግባራቸው በጻድቃን በቅዱሳን እንደሚድኑ ያምናሉ። በክርስቶስ ኢየሱስ ግን ሲሆን ያለ ማስረጃ ማለት ነው። በቅዱሳን በጻድቃን ኢየሱስ ሲሆን ግን ጥቅስ ይጠይቃሉ። ዲስ ኦርቶዶክስ። ኢየሱስ ክርስቶስን አታምኑም የምንለው በምክንያት ነው። እሺ ዮኒ ሰላም፣ እንዴት ነህ? ሰላም ላንተ እንደኔ። እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ፕሮቴስታንት ነኝ። እሺ እና ይህንን ነው የምንለው። ባይዘው ቤተ ክርስቲያኒቷ ውስጥ ያሉ ሀሳቦች የሚያሳዩት ይህንን ነው። ኦኬ ቤተ ክርስቲያኒቷ ውስጥ ያለው ትምህርት ይሄ ነው። ወንጌል መስበክ ያለበት ለኦርቶዶክሳውያን ለዚህ ነው። ኢየሱስ መነገር ያለበት ለቤተ ክርስቲያኒቷ ለዚህ ነው። ጌታ መሰበክ ያለበት ለቤተ ክርስቲያኒቷ ለዚህ ነው። እሺ ሰላም ቲቲ። ሰላም በጌታ ነኝ ቴዳ ዳኒ። እሺ ጸጋ ይብዛል። ለዚህ ነው ኦኬ። አኪዩዝ ከማድረግ በፊት ማስረጃ ስጠኝና እንወያይ። ማስረጃ የለም እኮ ለውይይት አትበቃም ብራዘር። አንተ ሚዩት አድርግና ስማ ብራዘር። እኔ በእምነቱና በእነሱ ምልጃ ይድናል አልኩ እኮ። ማስረጃ ስጠኝ።
በእምነትና በእነሱ ምልጃ እንደሚድን አሁን ያለ ምግባር በእነሱ ምልጃን እንደሚዳን ማስረጃ አስጠኝ። ለብቻውን መዳን አይችልም ወዳጄ። በእነሱ ምልጃ ያለ ምግባር መዳን እንደሚቻል ማስረጃ አስጠኝ ወዳጄ። አይችልም አልኩ እኮ መዳን አይችልም አልኩ። በቃ ተኛ ብራዘር፣ ብተኛ ነው የሚሻለው። ሮቤል ተኛ፣ ጥሩ ነው። አንዳንዴ እንቅልፍ ጥሩ ነው። ወይ ደግሞ ታችሁ ነው ስማ። እሺ ቲቲ ሰላም። ሰላም ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሺ ከየት ቤተ እምነት? በጌታ ነኝ ብዬ ነበር እኔ ለመስማት ነው እንዴ? አልሰማሁም። አይ አም ሶሪ ብራዘር። እሺ አይ አም ሶሪ። እሺ ዮኒን የጠየኩት ነበር የመሰለኝ። ሶ እናው እንደ ዮኒ ከዛ ጠየቁኛ። እሺ ድካም ይሆናል እና ምንድነው በደንብ በማስተዋል ስናይ ኦኬ፣ እውነት የሚታደግ እውነት ህይወት የሚሰጥ የሚያድን ኢየሱስ ክርስቶስ አለ ወይ ነው ጥያቄው በኦርቶዶክስ ውስጥ። ይሻላል ቃል ነገና። እሺ ቃል ሰላም ቃል ከላይ ያለሽው እሺ። እና ይሄን እያወራን ያለን ወዳጆች በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ትምክህት የላቸው የሚታመን በቤተ ክርስቲያኒቷ ውስጥ በእውነት ኢየሱስ ክርስቶስን የሚያምን ትውልድ የለም። በብዙ ነገር እምነት ግን አላቸው። ኦርቶዶክስ ማመን ያቃታት ኢየሱስን ነው። ባይ ዘ ዌይ መታመን ያቃታቸው በክርስቶስ ኢየሱስ ነው። እዛ ቤት ተክለ ሃይማኖትን ስታነሳ ችግር የለም። ተክለ ሃይማኖትን አምነው ችግር የለባቸው። ኦኬ ዘራ ብሩክ ቢነሳ ችግር የለበትም። ያለ ምግባር ዘራ ብሩክ ያድናል። ክርስቶስ ሳምራ ያለ ምግባር ታድናለች፣ ኃጢአተኛን በደለኛን። ማርያም ያለ ምግባር ታድናለች። አቡዬ ያለ ምግባር ያድናል። እዛ ቤት ያለ ምግባር ሊያድናቸው የማይችለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ስራ ብለው የሚያነሱት ኢየሱስ ሲመጣ ብቻ ነው። የክርስቶስ ኢየሱስ የመስቀሉ ስራ ብቻውን በቂ አይደለም የሚል መደምደሚያ ያለው በዛ ቤት ውስጥ ነው፣ ኢየሱስ ሲነሳ ማለት ነው። ኦኬ ይሄ በጣም ከባድ ምንፍቅና ነው። አጋንንታዊ ትምህርት ነው ወዳጆች፣ አጋንንታዊ ትምህርት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ኃጢአተኛና በደለኛን ማዳን መታደግ ይችላል። ሰው በኢየሱስ ስራ ላይ ጨምሮ አይድንም፣ አዋጥቶ አይድንም። ማንም እንዳይመካ ከስራ አይደለም ነው የሚለው ቅዱስ ቃሉ። በቃ ከስራ አይደለም ብራዘር። አንተና ጌታ አዋጣችሁ የምትወርሱት የእግዚአብሔር መንግስት የለም። ለዚህ እኮ ነው አይ ሮሜ ምዕራፍ 4 ላይ ሲናገር ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። እግዚአብሔር አምላክ አዋተን አይደለም ያዳነን። ዳኒ አንተም እችን ስራ እኔም እችን እሰራልሃለሁ፣ ሁለታችንም ሰርተን ያንተን ህይወት እንታደግ አላለንም ጌታ። ቅዱስ የእግዚአብሔር ልጅ በመስቀል ላይ የሰራው የከፈለው ዋጋ ብቻውን በቂ ነው ወዳጆች፣ ብቻውን በቂ ነው። ማንም ኢየሱስን አላገዘው። ስለኔ የተገረፈው ስለ አንተ ነው የተገረፈው። በመስቀል ላይ ደሙን ያፈሰሰው ስለ አንተ ነው፣ ስለ አንቺ ነው። ኦኬ ስለ አንተ ነው፣ ስለ አንቺ ነው እታለ ስለኛ ነው። በሱ አምነን ህይወት እንድናገኝ፣ በጌታ ታምነን የዘላለም ህይወት እንድናገኝ አለቀ። this is ክርስትና brothers። ከጨለማ አምልጡ። ያላችሁበት ስፍራ ጨለማ ነው። የሚያድን ኢየሱስ ከአንደበት ባለፈ ህይወታችሁን አድኖ ታድጎ አታገኙትም እናንተ ህይወት ውስጥ። አዎ ኢየሱስ ያድናል። ዜነስቲ ጠይቋቸው። ካዳነ እኔን መቼ አዳነኝ ብላችሁ ጠይቋቸው።
ይኸው አገልጋዮቻችሁ እንደዛ ነው የሚሉት አይደል እንዴ? መንግስተ ሰማያት በር ላይ እንኳን ቆማችሁ ብትጠየቁ አይደል የት ነው የምገባው ብላችሁ ብትጠየቁ አላቅም በሉ ነው የሚባለው። ለምን? የሚያድን ኢየሱስ የሌለበት ህይወት ስለሆነ ማለት ነው። ወንጌል ግን እንደሱ አያስተምርም ወዳጆች። ኦኬ፣ ወንጌል እንደሱ አያስተምርም። የእግዚአብሔር ቃል እንደሱ አያስተምርም። ከጌታ ግን እንደሱ አልተማርንም። ከሐዋርያት እንደዚህ አልተቀበልንም። ብራዘርስ አልተቀበልንም። የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህንን እጽፍላችኋለሁ ነው የሚሉት ሐዋርያቶች። አይገርምም? they were sure አንድ ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን የዘላለም ህይወት እንዳለው እርግጠኞች ናቸው። ለምን? ያመኑት ቅዱሱን የእግዚአብሔር ልጅ ኢየሱስን ስለሆነ። የታመኑት ኢየሱስ ስለሆነ። ከየት ነው ይህንን ትምህርት የተማራችሁት? እግዚአብሔር ያልዳነ ሰው ያልጸደቀ ሰው የለውም ብራዘርስ። ትምክታችን እሱ ነው። ድፍረታችን ይሄ ነው። በአብ ፊት የመግባት አቅማችን ይሄ ነው። በእግዚአብሔር ልጅ በክርስቶስ ኢየሱስ ስላመንን። ይህ ክርስትና ብራዘር እና እናበረታታችኋለን። ኑ ወደ ኢየሱስ ልባችሁን ክፈቱ። ይህንን የክብር ጌታ አስገቡት። ኢየሱስን አምናችሁ ዳኑ። መልእክታችን ይሄን ጸጋና ሰላም ይብዛላችሁ። ተባረኩ። ብሩኬ ዳኔ ሰላም ላንተ ይሁን። እንዴት ናችሁ? እሺ ይወባ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። አሜን። በጣም እየተደነቅኩኝ ነበረ። በጣም እኮ ነው የሚገርመው። አንተ በጣም የሚገርመው አዙሮ ወዴት እንደወሰዱት አሁን ባይዘወይ ከአሁን በፊትም ልብ ብለህ ነው አሁን እንዴት እንዳስተዋልከው አንተ ራሱ ይህንን ጥያቄ ለማምጣት ክሮስ ጥያቄ አድርገህ ይህንን አጉልተህ አመጣኸው። የሚገርመው ነገር ማለት ነው ለካ በጻድቃን ሲሆን ስራ አይጠየቅም። አይገርምም? በጻድቃን ሲሆን በምልጃቸው ብለው ነው በቃ የሚድኑት። የሚገርመው ነገር ስጋው ደሙም የለም ምናምንም የለም በጻድቃን ሲሆን። በክርስቶስ ኢየሱስ ሲሆን ነው ጥምቀት ያመጣሉ፣ ስጋው ደሙ ያመጣሉ ምናምን። አሁን አስተውለን ከሆነ ወደ እንትን ከገቡ በኋላ ክርስቶስ ሳምራ ራሱ የምትወስዳቸዋለች እኮ ከገሃንም። በቃ ገብተዋል እኮ ገሃንም ከገቡ በኋላ በቀን ስንት በዝናብ ነጠብጣብ ልክ የሚሰጣት አለ እኮ ኪዳን ተሰጣት ተብሎ ማለት ነው። አሁን ይህንን አየሁ። ምንም ስራ የሌለው እምነት የሌለው ሰው ነው እንደዚህ። በክርስቶስ ኢየሱስ ሲሆን እምነት አያድንም። ስለዚህ ብቻውን በቂ አይደለም፣ ስራ ያስፈልጋል ይላሉ ማለት ነው። አዎ በኦርቶዶክስ ውስጥ ኢየሱስ ብቻ አትበል እንጂ ጥምቀት አያስፈልግህም። ከፈለክ በቅዱሳን ሲሆን ጥምቀት አያስፈልግህም፣ ስራ አያስፈልግህም። በኢየሱስ ሲሆን ምንም የሚያስፈልግ ነገር የለም። እሺ ኪሩብ እንዴት ነህ? ርዕሱ ላይ እናውራ። እግዚአብሔር ይመስገን። እሺ ርዕሱ ላይ ከኔ ጋር እናውራ። በኦርቶዶክስ ኢየሱስ ያድናል ወይ የሚል ጥያቄ ነው ያለው። ምን ትላለህ? አዎ ኢየሱስ ክርስቶስ አዳኝ ነው። አዎ እናንተን አድኗል ወይ ነው ጥያቄው። እናንተን አድኗቸዋል ወይ? በኦርቶዶክስ አስተምሮ መሰረት እናንተ ድናችኋል? አዎ አድኖናል። እንዴት ነው ያዳናችሁ? እሺ ድህነት ማለት ምን ማለት ነው የሚለውን ጥያቄ ከዚህ ጋር አብረን ማንሳት ይኖርብናል ማለት ነው። ያድናል አያድንም የሚለውን ከማንሳታችን በፊት ድህነት ስንል ምን ማለት ነው? ድህነትን ቤተክርስቲያናችን በሶስት መንገዱ ነው የምታየው። ይህም ማለት ድህነት ኢየሱስ ክርስቶስ አድኖናል ነው፣ ያድነናል ነው። ከዚህ ማን ነው ያዳነን? አሁንም እንድናለን ነው፣ ያድነናልን ብላ ነው የምታምነው ቤተክርስቲያናችን ማለት ነው። እየሰማኝ ነው? ጥሩ። አድኖናል ስንል ከአዳም ከገባበት ኃጢአት
ወይም ደግሞ አዳም ከገባበት ኃጢአት የተቀበለው መርገም ነበርና እሱ መርገም ከሱ መርገም እኛን አድኖናል ብለን እናምናለን። ሁለተኛ ደግሞ ማስረጃ እየሰጠኝ ዝም ብሎ ሀሳብ አለ ለምትናገረው ነገሮች መጽሐፍ ቅዱሳዊ ማስረጃ እየሰጠኝ ትሄዳለህ እኮ። ክርስቶስ ኢየሱስ ክርስቶስ ያዳነን ማለትም በመስቀል ላይ የተሰቀለው ምን ለማውን ነው ማለት ነው? ለማዳን አይደለም እኮ። ማስረጃ እየሰጠኝ ከመጽሐፍ ቅዱስ ለአዳም ላልከውን ማስረጃ ስጠኝ። ከአዳም ኃጢአት ያዳነን ኢየሱስ ክርስቶስ ለምንድን ነው የተሰቀለው? እንዴ አጠይቀኝ እንጂ አንተ አደልካውን ከዛ ዳንኩ ምትለኝ ማስረጃ ስጠኝ። መጽሐፍ ቅዱስ ሙሉ የተጻፈው ስለ ክርስቶስ ድህነት ነው አይደል? ለሚያወራው ማስረጃ ወዳጅ መጽሐፍ ቅዱስ እኮ ምኑ ጋር የቱ ጋር የተጻፈው? የቱ ጋር የተጻፈው ላልከው ነገር የቱ ጋር የተጻፈው? ዮሐንስ 14 ላይ የምታነብ ዓለምን ሁሉ ሊያል 14:6 ምን ይላል? ዮሐንስ 14:6 ላይ ምን ይላል? ምን ይላል? ምን ይላል? አንተ አንብበው እንጂ ጥቅሱን አመጣ። ስለዚህ አንተ አንብበው መጽሐፍ ቅዱስ። እሺ ከፍትልሃል፣ ክፈትልኝ። ይቅርታ ዮሐንስ 3:16 ነው ቃሉ። ይቅርታ ተሳስቼ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት። ቆይ እንጂ ቆይ፣ እንዴት ነው ነገሩ? ዮሐንስ 3:16 ይቅርታ 14:16 ያልኩት ተሳስቼ ነው። ይቅርታ ችግር የለውም። እሺ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለሙን ወዶታልና ይላል አይደለ? አዎ ይላል። ቴንክ ዩ። ስለዚህ ከየትኛው ከአዳም የሚለው የቱ ጋር ነው? አዳም ከሰራው ኃጢአት የሚለው ኦኬ። አንተ የምታምነው አዳም ከሰራው ኃጢአት አይደለም ብለህ ነው የምታምነው? እንዴ አንተ ያልከኝ እኮ ነው ማስረጃ እየጠየኩ ያለሁት። እሺ ዘፍጥረት ላይ ሂድ። እሺ ዘፍጥረት አዳምና ይጠቅስም ማለት ቴንክ ዩ። እሺ አመሰግናለሁ። እንደማታምንበት ተረድቻለሁ ማለት ነው። መቼ ሰጠኝ ማምንበት ሳትሰጠኝ እንዴ? ከምን ራሱ እንደዳናቸው አዝናለሁ በጣም። እኔ እግዚአብሔርን ምን ያህል እምነት ውስጥ እንዳላችሁ ሳስብ በጣም እያዘንኩ ነው እንትን የምላችሁ ማለት ነው። አይዞህ ዛሬ ነጻ ትወጣለህ ከሀዘኔታ። ነጻ ነኝ እኮ እስካሁን። ወደ ጥቅሱ ወዳጅ እህታችን ማውራት ከፈለግሽ ታወሪያለሽ፣ አትረብሺ፣ ሚዩት አድርጊ። እነሱ ሲጨርሱ ደግሞ ታወሪያለሽ። ስለዚህ በቃ ሚዩት አድርጊና ቁጭ በይ። ቴንክ ዩ ተባረክ። እሺ ዘፍጥረት ምዕራፍ 3 ላይ ሙሉን ስታነበው አዳምና ሔዋን እንዳጠፉ ይናገራል አይደለም ሜሎስ? እሺ አይደለ? ከዛስ ወደ መጨረሻው ቁጥር ስትሄድ ምን ይላል? ምን ይላል? ምን ይላል እንዴ? እኔ ነው እንደምትጠይቀኝ ለአንተ እምነት? ኦኬ አታምነውም ማለት ነው። ቴንክ ዩ። ከሌለ እኮ የለኝም ነው የሚባለው ወዳጄ። እሺ አይ የጠፋ እንትን እዚህ ጋር ስላልያዝኩት በደንብ በቃሌ ነው እየነገርኩ ያለሁት እያሰብኩ የቱ ጋር እንዳለ ማለት ነው። ምክንያቱም የለም ቃሉ ላይ የለም፣ አንተ አይምሮ ውስጥ ነው ያለው። ኦኬ ቴንክ ዩ አመሰግናለሁ። ግን ይኸውልህ እየነገርኩ ያለሁት አንደኛ ከአዳም ኃጢአት ከልጅ ልጅ ተወልጄ አድንሃለሁ ያለውን ቃል ሊገባለት እንደዛ ነው። ከልጅ ልጅ ተወልጄ አድንሃለሁ አላለው? ኩፋሌ ላይ አለ፣ መጽሐፈ ኩፋሌ የሚባል እናንተ የማትቀበሉት መጽሐፍ ቅዱስ ላይ የለም አለ ወንድሜ። አንተ እስካላመንከው ድረስ የለም ማለት አትችልም። እሺ አንተ ቆርጬ አውጥቼዋለሁ ነው ማለት ያለብህ። አመሰግናለሁ። መጽሐፈ ኩፋሌ ላይ ከልጅ ልጅ ተወልጄ አድንሃለሁ ብሎ የተናገረው ከ5 ቀን ተኩል በኋላ አድንሃለሁ ያለውን 5 ቀን ተኩል ደግሞ ሲተረጎም 5500 ዘመን እንደሆነ መጽሐፈ ኩፋሌ ላይ ቁልጭ ብሎ እናገኘዋለን። አመሰግናለሁ። ሁለተኛው ነገር ደግሞ እየሰማኸኝ ነው? እየሰማኸኝ ነው ሜሎስ? እሺ እቀጥላለሁ እኔ እየሰማችኝ ከሆነ። ሁለተኛው ደግሞ ኢየሱስ ክርስቶስ ወጣ
ቴንክ ዩ። ኢየሱስ ክርስቶስ ካህናትን ለእኛ ሰጥቶናል አይደለም? አይ ቆይ ይመጣል። ኔትወርኩ ነው የሚሆነው። ግን ኩፋሌ ላይም ከአዳም ኃጢአት አዳናቸው የሚል እኮ የለም። እሱ ነበር ጥያቄ። ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለት ነበረ። ያንን ቃሉን በመስቀል ላይ ፈጸመልን። አይ የተጠየቀው ጥያቄ የኛ የዳን ነው፣ ስለ አዳም አይደለም ያወራው። እኛ የዳን ነው ከአዳም ኃጢአት ነው ብለህ ዋሽተሃል። ለሱ ማስረጃ ስጠን ይተባል። ከአዳም ኃጢአት አይደለም ያልኩት። እየሰማኝ አይደለም ዳንኤል። ከአዳም ኃጢአት ያልኩበት አንድም ቦታ የለም። አዳም ኃጢአት ውስጥ ነበረ። አዳም ከተረገመበት ከመርገሙ ነው ያዳነን እኮ። ለሱ ማስረጃ ስጠን ብራዘር። መጽሐፈ ኩፋሌ ላይ የለም ብራዘር። አለ ወንድም ካለ በል ታወራዋለህ። እሺ እያወራሁት እኮ ነው። ድህነትን በሶስት ተመለስኩ። እያወራሁ ነው። ሁለተኛ ቆይ እንጂ የምን ሁለተኛ? አንደኛው ሳትነግረኝ ለስንቱ ልናገርሽ? አንደኛ መጽሐፈ ኩፋሌ ላይ መጽሐፈ ቅዱስ ለመጽሐፍ ቅዱስ ነው የጠየቅኩት ያለሁት። መጽሐፈ ኩፋሌ መጽሐፍ ቅዱስ ነው። እሺ ወንድሜ አይደለም፣ ምንም ማስረጃ የለም። መጽሐፍ ኩፋሌ መጽሐፍ ቅዱስ ለመሆኑ ማስረጃ ማምጣት አችልም። ርዕሳችን ስላልሆነ እዛ ላይ አልገባም እንጂ ማስረጃ ማምጣት አችልም። ከየት ማለት አንተ 66 ተብሎ ተቆጥሮ ተሰጥቷል። እሱን ማስረጃ ስትሰጠኝ እኔ መጽሐፍ ኩፋሌን ቆርጬ አሁን ርዕሳችን ስላልሆነ እዛ ውስጥ አልገባም። ስታንዳርድ ስለዚህ አሁን አለ መጽሐፍ ቅዱስ። ለምን ራስን ብቻ ትሰማለህ ወንድሜ? እየሰማህ እንጂ ሰምቼ እኮ ነው የጠየቅኩት ያለው። ቴንክ ዩ። እኔ መጽሐፈ ኩፋሌ ላይ አለልህ ምዕራፍ 2 ቁጭ ብለህ ሙሉን ከምዕራፍ 1 ጀምረህ አንብብ። የአዳም ታሪክ እንዴት እንደነበረ ይነግርሃል መጽሐፈ ኩፋሌ። ወንድማችን የለም ማስረጃ እያለ ነው። እሺ ወደ ሁለተኛው ፖይንት እንለፍ። ከአዳም ለሚለው ምንም መጽሐፍ ማስረጃ እየሰማኝ ነው። እሺ ወደ ሁለተኛው ደግሞ እንለፍ። ሁለተኛው ምን ነበር ያልከው? ሁለተኛው ደግሞ እንድናለን ነው። እሺ እንድናለን ስትል ማን ነው የሚያድነው? ኢየሱስ ክርስቶስ። ኦኬ እሺ መጽሐፍ ቅዱሳዊ ማስረጃ አድርጋ ሳይ። መጽሐፍ ቅዱሳዊ ማስረጃ። እሺ ስለኔ እኔን ጌታዊ የሚለኝ በሙሉ ምን አይልም ማለት ምን አይልም ማለት መንግስተ ሰማያትን አይወርስም አይልም ይላል። ኦኬ እንደማትወርስ ነው እየጠቀስክልኝ ያለው። ጌታዊ የሚለኝ ብቻ እንደማትድን ነው እየጠቀስክልኝ ያለው። እንደማትድን እንድናለን ያልኩህ እንጂ እንድናለን ለሚለው አድንም የሚል ምንድን ነው የምትጠቅስልኝ? አድንም የሚለው ለምንድን ነው የምትጠቅስልኝ? እኮ ገና ላብራራልህ ነው ወንድሜ። እየተረዳ ማለት ነው ሐሳቡ ራሱ አልገባም። አየህ አልገባህም ገብቶሃል እያልክ ከምትል ስማ መጀመሪያ እየሰማኝ ካልሆነ በደምብ ሰምቼ እኮ ነው የመለስኩ ያለሁት። አሁን ወደ ጥቅሱ አመሰግናለሁ። ለነገሩ ብትሰማ ኖሮ ከኦርቶዶክስ አትወጣም ነበረ። ቴንክ ዩ። ሌላኛው አሁን የጠቀስኩልህ ጥቅስ አለ አይደለም? አመሰግናለሁ። ምን ጠቀስክልኝ? በስመ አብ ወወልድ ወመንፈስ ቅዱስ። እሺ ምን ጠቀስክልኝ? እሺ ከፍሬያችሁ ታውቋቸዋላችሁ እናንተ ናችሁ። እሺ እየጠቀስኩልህ ያለው ምን ጠቀስክ? የት መጽሐፍ ላይ ጠቀስክ? ጌታ ሆይ የሚለኝ የት መጽሐፍ ላይ? ቆይ የት መጽሐፍ ላይ ነው ያለው? ማቴዎስ ወንጌል ምዕራፍ ስንት? አመጣልሃለሁ፣ ጠብቅ፣ ታገሰኝ። በቃ ስታመጣው ነው የምናወራው ወዳጅ። ታውቀዋለህ የት ቦታ እንዳለ መልሱ እኮ እንደሚመለስልህ ነው የምታመጣው መጀመሪያ። እሺ ቆይ አንዴ መጽሐፍ ቅዱስ ቆይ ላምጣሽ፣ አንዴ ጠብቀኝ። በቃ ማቴዎስ ወንጌል ላይ ግን እንዳለ ኦኬ። እሺ ከታች ያላችሁ እየተማራችሁ ሂዱ፣ እሱ ስለማይሰማ። ሶስተኛ ደግሞ ቆይ ጥቅሱን ይዘና መጀመሪያ ማቴዎስ ወንጌል ሙሉን አንብበው ካላመንክ። ሙሉን አላነበውም። 28 ምዕራፍ ነው ያለው። 28 ምዕራፍ እዚህ ቁጭ ብዬ ለአንተ አላነብልህም። አታነብም? አሁን እንደማታነብ ለአንተ አላነብልህም። ስለዚህ በቃ ጥቅሱን ይዘና ጥቅሱን ስታመጣ እኔ እናወራለን። ከዛ ጥቅስ ከሚያደርሰው ጋር ነው እያየህ ነው እንትን እያልኩ እየመለስኩልህ ማለት ነው። እንደሚያድንና እንደሚያድን ክርስቶስ ያድናል እያልኩ መልስም ጥቅስም እየጠቀስኩልህ ጥቅስ አምጣልኝ። አልጠቀስክልኝም። መቼ ጠቀስክልኝ? ያለ ማስረጃ አይሆንማ። እንደኛን ግራ
እሺ መጽሐፍ ቅዱስ እናጠይቁምና ወዳጄ በጣም እኮ ግልጽ ነገር ነው እየጠየቅኩ ያለሁት። ጥቅሱን ስጠኝ፣ ምዕራፍና ቁጥር ስጠኝ እኮ ነው። ሌላ ነገር አልጠየቅኩም። እሺ ቆይ አንዴ አመጣልሃለሁ። አንዴ ይቅርታ። በቃ ጥሩ፣ ስታመጣ እንቀጥላለን። እሺ ግን መልሱ እንደተመለሰልህ ስለገባህ ነው በዚህ ነገር ለማሸነፍ የገባው ሜሎስ። ወይኔ ጥቅሱን አምጣው ወዳጄ። በቃ ከሌላ ሰው ጋር አሁን መቀጠል እንችላለን። ዳይ ቀጣይ ሰው መስማት ትችላለህ አይደለ ወዳጄ? እባክህን ጥቅሱን አምጣው መጀመሪያ። ሌላ አምጣው አላልክም? ጥቅሱን አስረዳ፣ አሳይ። ዝም ብለህ እኮ አይደለም ያለ ማስረጃ። እሺ ሄኖክ ነው ሄኖስ ይሰማኛል። ኢየሱስ ብቻ ያድናል ስትሰማው ከኢየሱስ ክርስቶስ ውጭ ሊያድን ማንም አይችልም። ብቻ የሚለውን ትቀበላላችሁ ማለት ነው አይደል? ወይም ሰው ክርስቶስ ትቀበላላችሁ ማለት ኢየሱስ ብቻ የሚለውን የወንጌላውያን ትምህርት ትቀበላላችሁ ማለት ነው። ሲጀምር ከኢየሱስ ውጪ መዳን ከኢየሱስ ውጪ ስለሌለ የወንጌላውያን ትምህርት ማን በሚለው ሳይሆን በቃ መጽሐፍ ቅዱስ በሚለው ጥያቄ እኛ ብቻ ከምንላቸው መካከል ኢየሱስ ብቻ እንላለን። ይህን ትምህርት ትቀበላላችሁ ማለት ነው። ብቻ ምናምን ቃላቶች መጠቀም አንወድም። ሰው ኢየሱስ ብቻ ያድንም፣ ከኢየሱስ ውጪ የሚያድን የለም። ያ ማለት ኢየሱስ ብቻ ነው የሚያድነው ካልክ ከኛ ትምህርት ጋር ተስማምታል ማለት ነው። በቃ ከኢየሱስ ውጭ የሚያድን ከሌለ ጥያቄና መልስ አያስፈልገውም። ሰው ብቻ የሚለው ቃል ለምን ታዲያ እንደ እናንተ ለምን እንደምትጠቀሟት ምናምን አውቃለሁ። በኋላ ሄዶ ቅዱስ ቁርባን ጋር ለምን ለመውሰድ ግን ማወቅ ያለባችሁ ከኢየሱስ ክርስቶስ ውጪ ማንም ሊያድን፣ ይሄ ቤተክርስቲያናችን ትምህርት ነው። አክቹሊ ማወቅ አለባችሁ አይደለም። ላሳይክ አልክ እንጂ እንዳልሆነ ላሳይክ። ግን እኔ ማምነው እሱን ነው አልኩ። አሁን የቤተክርስቲያን ልጅ ነኝ እኔ እኮ አንተ አሁን ያንተን ቤተክርስቲያን ልትሆንና አንተ ራሱ እንደዚህ እንደማታምን ላሳይክ። እንዴት ነው ማላምነው? እሺ ጠይቀኝ። ማላምነው እንኳን አልመለስልም። ባይዘው ብሩክ ታውቃለህ። አሁን እኔ በዋሽ እኮ እንዴት ነው ማላምነው? አሁን እኔ ኢየሱስ ክርስቶስ እውነትም ከሱ ውጭ ድነት ከሌለ አልለውም እኮ ታውቃለህ አይደል? እኮ ላሳይህ ፈቃደኛው በቃ እሺ በልና ፈቃደኛውን አልጠይቅም። ኦኬ ያንተ ስራ አንተን ያድናል ወይስ አያድንህም? ምን ማለት ነው ያንተ ስራ? ያንተ በክርስትና ውስጥ የምትመላለሰው ህይወት ለመዳን ነው ወይስ አይደለም? ያ በክርስቶስ ሆነን ያ አዲሱን ነገር ለማድረግ በቃ በክርስቶስ ሆነን ነው የምንሰራው። ሁሉ ነገር በኢየሱስ ክርስቶስ ውስጥ ሆነን ነው በሱ ከዳነን በኋላ የምትሰራው ለመዳን ነው ወይስ አይደለም ነው ጥያቄ ነው። ያው የዘላለም ህይወትን የምንወርሰው መጨረሻ ላይ ያ ማለት አንተና ኢየሱስ ናቸው። ኢየሱስና አንተ ነህ ማለት ነው። አንተን የምታድኑት አንተ ነህ እንደዛ ያልከው። ኢየሱስ ግን የተራበውን ያበላ አይደለ? የታሰረውን የጠየቀ ያለው እኔ አይደለም የጠየቁት፣ ኢየሱስ ነው የጠየቀው። እሱ አይ አንተን ነው እየጠየቅኩ ያለሁት አንተን ነው እኮ። ለዛ ነው አትለያየው። እኔ አይደለም ኢየሱስና እኮ ስማኝሽ፣ ኢየሱስ ትክክል ነው ይሄ አይደለ? ትክክል ነው አይደለም የሚለው መልስልኝ። ኢየሱስና አንተ ተደምራችሁ ናችሁ፣ ሁለታችሁ ናችሁ ነው አንተ የምትድነው። እኔ ድህነቴ መፈጸም አለብኝ እኮ። የምትሰራው ለመዳን ነው አይደል? ያ በክርስቶስ ሆኜ ነው የምሰራው። ያ ከክርስቶስ ተነጥዬ አይደለም። ምንም ችግር የለውም እኮ ከክርስቶስም እኔ እሱ አይደለም ጥያቄ። ያ ማለት ኢየሱስ አድኖሃል። ከዛ ደግሞ የምትሰራው ስራ ለመዳን ስለሆነ የምትሰራው ኢየሱስና ያንተ ስራ ሲደመሩ ነው አንተ የምትድነው። ስለ እንደዚህ አለያይተው ኢየሱስ እዛ ጋር ቁጭ ብሎ እኔ እዚህ ጋር ቁጭ የሚባል የለም። በኢየሱስ ክርስቶስ ነው ሁሉ ነገር የሚሆነው። ዋጋ ለምሳሌ እኔ ስመልስ ስራዬ አያድነኝም ብዬ አምናለሁ። መጽሐፍ ቅዱሳዊ ትምህርት ስለሆነ ሰው የሚያድነው ኢየሱስ ብቻ ነው እላለሁ። አንተ ግን አንተና ኢየሱስ ተደምራችሁ ነው አንተ የምትድነው። ግን ችግሩ አሁን አንተ ልክ ሄደህ ደግሞ ኢየሱስን ስትጠይቀው ይጠይቃል፣ ይሄን አድርጋለሁ ይላል። በጣም ችግር የለውም። እሱ ጋር እንሄዳለን። አሁን ትክክል ነው የተናገርኩት አይደል? እኔ እንደዛ አላምንም። ግን እኔና ኢየሱስ እኔ ማንም አይደለሁም ከኢየሱስ ጋር እኮ ቁጭ የምለው በኢየሱስ ክርስቶስ። አንተ ይስራ ካያድንህም በአንተ ስራ መስራት አለብኝ። በቃ መስራት አለበት። እኔ መስራት አለብህ የለብህም አይደለም ጥያቄ። ክርስቲያን ይሰራል ወይስ አይሰራም አይደለም ጥያቄ። የምትሰራው ለመዳን ነው ወይስ አይደለም? ያለ ስራ እምነት ይሞታል።
አይ እኔ ያለ ስራ እምነት የሞተ እንደሆነ እኛ እናምናለን። ምንም ጥያቄ የለውም። የምትሰራው ግን ለመዳን ነው ወይስ አይደለም ነው ጥያቄ። ያለ ስራ እምነት የሞተው እኮ ስራው ስለሚያስፈልግ ነው። የምትሰራው ለመዳን ነው አይደል? በቃ ድህነት ያለ ስራ አይደለም። በቃ ያለ ኢየሱስ ብቻ አይደለም። ሁለተኛ ደግሞ ላሳይና ከዛ በመጽሐፍ ቅዱስ ኢየሱስ ውጪ የለም። ያ አትበለን እንደዛ። ይሄው ሁለተኛ ደግሞ ላሳይና ኢየሱስ ክርስቶስ ህይወታችን ነው። እንደዛ እንዳትሉን እኛ ማወቅ አለባችሁ። ሁለተኛውን ደግሞ ላሳይ። አንድ ኦርቶዶክሳዊ ወይም አንተ በስራክ ተፈርዶበት ሲኦል ብትገባ ጻድቃን በሚባሉት ሰዎች ምልጃ ከሲኦል ትወጣለህ ወይስ አትወጣም? እግዚአብሔር ይላል ከሲኦል ማውጣት ወደ ሲኦል ማስገባት የሱ ስልጣን ነው። ስለዚህ እሱን ለእግዚአብሔር ነው የምንተወው። ግን የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች ስለሚል ሁሌ በጻድቅ ሰው ጸሎት ከሲኦል በጻድቃን ልመና ትወጣለህ ወይስ አትወጣም? እምነትህን ንገረኝ። እግዚአብሔርን ስራ መመጠን አልችልም። ስለዚህ የጻድቃን ጸሎት ሊያደርግ ይችላል። ያንን እሱን እግዚአብሔር ነው የሚወስነው። ሶ በዚህ ላይ ምንም አቋም የለም አለኝ እንጂ በጻድቃን አማላጅነት ወጣ ነው ማምነው እኮ ከሲኦል በእነሱ ልመና ትወጣለህ። እሱን እግዚአብሔር ከፈቀደ እወጣለሁ። ኦኬ ሶ ኢየሱስ ያድናል፣ እርሱ ራሱን ያድናል። ጻድቃን የተባሉት ደግሞ ኢየሱስ ፈርዶብህ ሲኦል ከተው እንኳን በጻድቃን ልመና ከሲኦል ትወጣለህ። አለም ራሱ ወይ መተው ኢየሱስ ብቻ ያድናል ሊበሉ እንጂ እምነታቸው እሱ አይደለም። እያንዳንዱ ኦርቶዶክሳዊ አይምሮ ውስጥ ገደል አለ። ገደል አለ በቃ። አሁን እስኪ ለምሳሌ በጻድቃን ልመና ከሲኦል ይዳናል ላልከው ማስረጃ አስተኝ። የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች ይላል። ኢየሱስ እኮ አድኖኛል፣ ግን ለምን እኔ ያለኝ ምን ላይ ነው የሚለው እንደዚህ ነው። በቃ አውጣው አንተ ታውቀዋለህ የት ነው። አሁን እኮ ስለሱ መከራከር አይደለም ብሩክ፣ ዋናው መጽሐፍ ቅዱስ ይላል አይደል? ምን ላይ ነው እንደሚል እኮ አንተ ታውቀዋለህ። ስለዚህ አውጣው። አንተ የምታምነው እምነት በስማ በለው እንጂ አንብበ ምናምን አይደለም፣ ወይም ተምራ አይደለም። አሁን የሚገርመው የሆነ ፖይንት ሲመጣ የኔ ማወቅ አለማወቅ እኮ ከአንተ ህይወት ጋር አይገናኝም። ሰው ለአንተ እምነት ማስረጃ አስተኛ። አሁን እንደተናገርከው አንተ መጽሐፍ ቅዱስ ውስጥ የለም ብለህ ነው የምታምነው? አይ እኔን ተወኝ፣ ማስረጃ ንገረኝ አንተ። ያ ግን በቃ እናውራ ስለሱ ያንን የሚለው ላይ እናውራ ነው። እናንተ እኮ ማስረጃ ንገረኝ። ማስረጃ አሁን ለጠየቁ ማስረጃ ብሩክ፣ መጽሐፍ ቅዱሳዊ ማስረጃም ሰጥቼ ጥቅሱን ማን እንደጻፈው ምናምን ከዛ እሱ ላይ አንተ ፕሩቭ ለማድረግ ፈልገ ከዛ ድጋሚ ወደ ፖይንቱ ልንሄድ ነው። ካላወራንበት ምንም ትርጉም የለንም። ትርጉም የለውም። አሁን ጥቅሱ ተጠቅሶ ክፍሉ ምንድነው የሚለው ካልተወራ እናንብበው ምንም ትርጉም የለውም። የአንተን ሀሳብ ሰምተን እንዴት እንሄዳለን? ሰው ማስረጃ ነገር ይሄ ቃል ግን መጽሐፍ ቅዱስ ውስጥ አለ የለም ወይ ነው ጥያቄ። አኒና ጠይቀኝ። በቃ አንተ እምነት አንተ ነው የምትመልሰው። ጥቅስ ይሄ ነው የምለውኝ። አንተ እንደምትለው ለምሳሌ አንተ እንዳልከው በጻድቅ ሰው ጸሎት ከሲኦል ይወጣል የሚል መጽሐፍ ቅዱስ ላይ አንድም ቦታ ላይ የለም። አንድ ነገር ላይ ጠይቀህ እስቲ ብሩክ፣ ሐዋርያው ጳውሎስ እርስ በእርሳችሁ አለ አይደል ምልጃ ለአንድ ሰው ለአንዱ ሌላው አቅርቡ ሲል ኢየሱስ ክርስቶስ አድኖሃል አይደል? ለምንድን ነው ማልዱ የሚለው? ለምን ነው ጸልዩልኝ የሚለው? ለምንድን ነው እንደዛ የሚለው? ግን ኦልሬዲ ኢየሱስ ካዳነ እሱ ጥያቄ ነው። አሁን ለጠየቁት ጥያቄ መጀመሪያ መልስ ስጠኝና አንተ ቀደም ምናልባት ጥያቄ ካለበት ትገኛለህ። አይቀደም ኢየሱስና አንተ ስላልከኝ ነው። ኢየሱስ ቢያደርገውም ጳውሎስ ግን ጸልዩ ብሏል። አሁን ለተናገረው እምነት ማስረጃ የለውም። በስራዬ ነው ምንድነው ላልከው መጽሐፍ ቅዱሳዊ ማስረጃ አስተኛው። ያ ኢየሱስ አይደለም እንደዚህ እናድርገዋል። ኢየሱስ ከምንድን ነው ያዳነው? ከዘላለም ሞት ነው። ያስተጋባል። ግን እኔ ሳወራ ያስተጋባል። እስኪ ሚውት አድርገው አንዴ። ማይኳን እንትኗን ዋይፋይዋን ነክቷት አንድ ድጋሚ ይድገማት። ሳይወጣ እዚሁ ዋይፋይዋን አጥፍቶ ድጋሚ ይብራ። ሄኒ ዋይፋይውን ንካውና ከዛ ድጋሚ ያብራው። እሺ በቃ አሁን ተስተካክሏል። ትክክል ነው።
እኔ አሁን ተስተካክሏል ወይ? አለ ዋይፋዩን ነክተዋል። ዋይፋዩን ንካትና ከዛ ድጋሚ እስቲ አሁን አሪፍ ነው። ብሩኬ ይቀጥል። ኢየሱስ ክርስቶስ ከምንድን ያዳነን ያልከኝ? አዎ ከዘላለም ሞት ነው፣ ዋጋ ከፈለ። ከዘላለም ሞት ሲያድን ምን አገኘክ? የዘላለም ህይወት ነው። መልካም፣ በኢየሱስ የዘላለም ህይወት አግኝተሃል። በአንተ ስራስ ከምንድን ነው የምትድነው? ዋጋ ነው የከፈለው። አየህ፣ እዚህ ጋር ነው ድህነት የሚፈጸም ነገር ነው። አሁን ኢየሱስ በአንተ ስራ ከምንድን ነው የምትድነው ነው ጥያቄ። አይለያይም። እንደዚህ ሁለት ኢየሱስ ክርስቶስ ዋጋ ከከፈለልህ በኋላ ማመን እንዳለብህ ሁሉ ዝም ብሎ ኢየሱስ ክርስቶስ ከፍሎልኛል ገነት መገባው እኮ አትልም። ኢየሱስ እየከፈለልን ማመን እንዳለብህ ሁሉ አምነህም ግን ፍሬ አፍርተህ ነው የምትድነው። በቃ ጥያቄ በአንተ ስራ ከምንድን ነው የምትድነው ነው። ልክ አሁን ለምሳሌ በኢየሱስ ከጨለማው ዳንኩኝ፣ ከሞት ዳንኩ፣ የዘላለም ሕይወት አገኘሁ እንዳልከኝ በአንተ ስራ አይደለም። የኔ ስራ የሚባል የለም ብሩክ። እኔ መተው አለብህ። እኔ የሚባል ነገር የለም። ኢየሱስ ክርስቶስ ብቻ። ሰርቼ ድናለሁ አላልከኝም? በስራዬ ድናለሁ አላልከኝም? በኢየሱስ ክርስቶስ ውስጥ ሆኖ ነው የምንሰራው። እሱ ህይወት ሆኖ ነው የምንሰራው። እኔ በማን ሆነ ነው የምትሰራው? እኔ አልጠየቅኩም። እሱን እኔ እኮ አልጠየቅኩም። ግን ስራ ከምንድን ነው የሚያድንክ? በኢየሱስ ውስጥም ይሁን በምን የምትሰራው ስራ ከምንድን ነው የሚያድንክ? የዘላለም ህይወትን ለመውረስ ነው። እምነት ኢየሱስ የዘላለም ህይወት አልሰጠህም ነበር? አይደለም። እሱ ኢየሱስ ክርስቶስ የከፈለው የዘላለም ህይወት በስራችሁ የዘላለም ህይወት ትወርሳላችሁ የሚል የመጽሐፍ ቅዱስ ማስረጃ አስተኝ። እንደዛ አይደለም። ኢየሱስ ክርስቶስ ለምንድን ነው ታዲያ ስራብ አብልተኸኛለህ፣ ስጠማ አጥተኸኛለህ? ለምን ብሎ ጥያቄ ግልጽ ከሆነ ከፈለለ ዋጋ በስራዬ የዘላለም ህይወት ወርሳለሁ ብሎ ማስረጃ አስተኝ አለኝ እኮ ጥቅስ ነገር ማስረጃ አስተኝ። ስራብ ስላላበላኝ አትገባም ነው መንግስተ ሰማያት። በቃ እኮ ስራ ነው እኮ ማስረጃ አስተኝ። አሁን በስራዬ የዘላለም ህይወት ወርሳለሁ ላልከው ማስረጃ አስተኝ። ዮሐንስ ራእይ ላይ እኔ አላውቀውም ጥቅሱን ኤግዛክትሊ መጽሐፍ ቁጥሩ። ታዲያ ሳታክ ታዲያ ዝም እኔ አልሸመጥም። አሁን እኮ የጎሪላ ጦርነት ነው የሚሆነው። እኔ እንትን ይሄ ጥናት አይደለም፣ ኬሚስትሪ ፊዚክስ ፈተና አይደለም። ይጎጥ ጥቅስና ቁጥር ስላወቅኩ መንግስተ ሰማያት ምገባ እውነት ነው። የኬሚስትሪ ፊዚክስ ምናምን ሳይሆን የህይወት ጉዳይ ነው። እኛም እንደ ኬሚስትሪ ፊዚክስ ነው አላልንም። የእግዚአብሔር ቃል የህይወት ጉዳይ እንጂ ኬሚስትሪ ፊዚክስ ጉዳይ አይደለም። ሰው የእግዚአብሔርን ቃል የሚያነበው በእግዚአብሔር መንፈስም ሲሆን ነው። እያዛጋም ሊሆን ይችላል የተቸገርከው ለማንበብ እና ጥቅስ አለመያዝና አለማንበብን ፕራውድ ልታደርገው አይገባም። እንዴ እኮ እንደውም ልትሰራ ነው የሚገባው እዚህ ላይ ወደ ክርስትና መተህ እንጂ አሁን ሄደህ ያልኩትን ፓርት ሄደህ መጽሐፍ ቅዱስ ላይ እንክፈተው፣ ከዛ እናንብበው አንድ ላይ። ራእይ ስንት እሱን እኮ ነው አላውቀውም ምዕራፍና ቁጥሩን ብሩክ እኮ ታዲያ እኔ ራእይ 22 ምዕራፍ ቤት ጋር አንብብልህ። ያንን ፓርት ሄደህ ክፈትልኝ። ስራብ አብልተኸኛል የሚለውን ፓርት ከፍተህና ራእይ ላይ ስራብ አብልተኸኛል የሚል የለም። ራእይ ላይ ስራብ አብልተኸኛል የሚል የለም። ራእይ ላይ እንደዛ የሚል አሁን ምን መሰለህ ትልቁ ችግር ሄኒ ደስ ትላለህ ስታወራ ምናምን በቃ አንብብ የእግዚአብሔርን ቃል በእውነት በፍቅር ቁጭ በልና አንብብ፣ ለህይወት አንብብ። በቃ ለሞግት እንደዚህ ነበር እኛም ከሆነ ዓመታት በፊት እንደዚህ ነበር፣ ግን በቃ ለህይወት አንብብ። ከዛ በኋላ ለሰዎች ለማስተማርም ህይወትን ለማካፈልም ብታወራ ችግር የለውም። ካልሆነ ግን የሆነ ጥቅስ እንኳን ብነግርህ ሀሳቡን ሳትረዳው ክፍሉን ዝም ብሎ ነው የሚሆነውና ለህይወት ብታነብ ለአንተ ይጠቅማል። በቃ መጽሐፍ ቅዱስን ወስነህ ምናምን ማንበብ ጀምር። በተለይ የአዲስ ኪዳን መጽሐፍትን በደንብ ብታነብ ኢየሱስን በደንብ ታገኛለህ እዛ ውስጥ። ኢየሱስ ክርስቶስ ማለት አውቄው አምኜዋለሁ። አዲስ ኢየሱስን አልፈልግም። ኢየሱስ ክርስቶስ አክቹዋሊ ጴንጤ ኦርቶዶክስ ነው እንቀራለን ለጋራት እንትን የለም። ግን ኢየሱስ ክርስቶስ አምኜው ነው የምኖረው። አንድ ከዚህ አለ አይደል ጌስ አድርጌው አይደለም ማምነው። የትኛው አሁን እኮ ኢየሱስን ለማመን በራሱ ይሄ ነው ስብከት ያስፈልጋል። የትኛው ቃል ተሰብኮ ነው የትኛውን ወንጌል ሰምተን ያመንከው? ገብቷል። ለማመን በራሱ ስብከት ያስፈልጋል። ኢየሱስ ውርስ አይደለም፣ የሆነ ሀብት ምናምን ነው የሚወረሰው። ምን ሰምተህ አመንክ? የትኛው ወንጌል ልብ ውስጥ ቀርቶ ነው ያመንከው? ምን ልትለን ትችላለህ ስለ ኢየሱስ? ገብቷል። እሱ ዋና ነገር ነው። በደንብ ልል እችላለሁ እንጂ የከፈለልኝን ዋጋማ። የትኛውን ወንጌል ሰምተህ ነው አሁን ኢየሱስን ያመንከው አንተ?
አራቱም ወንጌል ነው። አራቱንም ወንጌል ሲጀመር ከአራት ወንጌላት ይሄኛው ክፍል ስለ ኢየሱስ ክርስቶስ ልቤ ላይ ቀርቷል። ሁሉም ስለ ኢየሱስ ክርስቶስ ነው የሚያወሩት። ግን የከፈለልህ በመስቀል ላይ የከፈለልህን ዋጋ ማንም ሊያደርገው አይችልም። ስለዚህ ኢየሱስ ክርስቶስ ከማንም በላይ ነው ለኛ ህይወታችን። እስኪ መስቀል ላይ ዋጋ ከፈለላችሁ የሚል አሳየኝ ከእግዚአብሔር ቃል ላይ። ምን ማለት ነው? መስቀል ላይ ዋጋ ከፍሎላችኋል የሚል አሳየኝ። እሱን አታጣምም ዋጋ እንደከፈለልን። አይ አንተን ነው የጠየቅኩኝ፣ ያው የኔን እምነት አይደለም። አሁን አንተ እኮ ማርያም የጌታ እናት ናት። ማርያም የጌታ እናት ናት። እስኪ ማስረጃ አስተኝ ማርያም የጌታ እናት መሆኗን። ልጅን ትወልጃለሽ ምንም ኢየሱስ ትያለሽ ይላል ሉቃስ ወንጌል። ስለዚህ እኔ ሉቃስ ስንት ላይ አሁን እኔ አልሸመድድም አልኩ እኮ ብሩክ። አንተ የምትፈልገው እንደዚህ ኤግዛም አድርገው ቆይ ኢየሱስ ክርስቶስ በሰማይ እንደዚህ የሚጠይቀኝ ይመስላል? ወይቱ ሉቃስ ወንጌል ምዕራፍ 3 ላይ ነው የሚለኝ። ቆይ ስማኝ፣ የሆነ ሰው እየመጣ ለምሳሌ ፋጡማ ናት የጌታ እናት ቢለ መብቱ ነው። አንተም ማርያም ናት ብትል ክርክር ነው የሚሆነው። እስካላሳየው ድረስ በምንድን ነው ለዛ ሰው መልስ? አሁን እኔ ከዚህ ወጥቼ ይኸው እዚህ ክፍል ላይ ቆይ ስማኝ አንዴ፣ እኔ ስማኝ እኮ እሱን አድርግ በቃ። አሁን ጥቅሱ ምንም አይጠቅመኝ ሳይሆን አሁን ሉቃስ ወንጌል ይሄ ጥቅስ ላይ ነው ብዬ ገና ስላወቅኩት ነው የሚጠቅመኝ። እንዳለ እኮ አንብቤው እኮ ነው ያወቅኩት። ይኸውልህ ሉቃስ ወንጌል ላይ ያለው ቃል የሆነ ፊክሽን ላይ እንዳለው ቃል አይደለም። ስታነበው ህይወት ነው፣ መንፈስ ነው። አንብቤው ነው ያወቅኩት። ከዛ ነው እስኮ ካነበብኩማ እስኪ ማርያም ጌታ ነው ወጥቼ ሰርች አድርጌው ልምጣ አመጣዋለሁ። በቃ ገብቼ ሰርች አድርጌው አሁን ያነሳሁት አሁን ይሄን ያነሳሁልክ ማርያም የጌታ እናት ናት የሚለውን ሰርች እንድታደርግ አይደለም፣ ለህይወት መጽሐፍ ቅዱስ እንድታነብ እየነገርኩ ነው። ብሩክ አንብቤው ነው ያወቅኩት። ያነበበ ሰውማ ቢያንስ አንድ ጥቅስ አንተ ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል የሚል እስኪ ከመጽሐፍ ቅዱስ አንድ ጥቅስ ነገር በቃ መታቀው እስኪ አንድ ጥቅስ ነገር ቁጥርና ምዕራፍ ነገር ኦፍ ኮርስ አው አንድ ከፈለከው ቦታ አንድ ነገር ልክ እኔ ያንን ጥቅስና ምዕራፍ ሳውቅ ኢየሱስ ክርስቶስ ይገባኛል። ካላነበብኩ እንዴት ይገባሃል ታዲያ? እንዴት ታውቃለህ ኢየሱስ ማን ነው የሚለውን? አንብቤው ምዕራፍና ቁጥሩን ካላስኩት አይገባኝም። ልክ አንብቤው ምዕራፍና ቁጥሩን እንዳለ ኢየሱስ ይገባኛል። እንዴት ስህተት ውስጥ እንዳለ ላሳይክ። እሺ እንዴት ስህተት ውስጥ እንዳለ ላሳይክ። እሺ ላሳይ። አሁን እምነት ራሱ እውነተኛ የክርስቲያን እምነት እንዳልሆነ ላሳይክ። ኢየሱስ ክርስቶስ ዛሬ በአብ ቀኝ በስጋ ነው ያለው። ትክክል ነኝ ወይስ አይደለም? yes glorified body ስጋውን ይዞ yes glorified body በስጋው ነው ሄደው እና ስጋው ነው ሄደው ቦዲ ያ በስጋው ነው ሄደው አይደለ ያ ስጋ ሁሌ ተዋህደዋል። አንድ የተዋሃደ ነገር ነው፣ አይነጣጣል። ናይስ ሶ በሰማይ ያገለግላል ኢየሱስ ያገለግላል። ሊቀ ካህን ለዘላለም የዘላለም ሊቀ ካህናችን ግን ያገለግላል። ምን ማለት ነው? ምን ማለት ነው? ማለት ራሱን ሰውቶ በአብ ቀኝ እኛን ያስታረቀን እሱ ነው። ሊቀ ካህን ራሱን የሚሰዋ ነው ማለት ነው። እሱ ራሱ መስዋዕትም ነው፣ መስዋዕትም አቅራቢ ነው። አይ ሊቀ ካህን ማለት ምን ማለት ነው ነው ጥያቄ። ነገርኩህ እኮ ሊቀ ካህን ማለት ለእኛ ኃጢአት ራሱን መስዋዕት አድርጎ በአብ ቀኝ ራሱን አቅርቧል እኮ። አሳየኝ። ሊቀ ካህን ማለት ራሱን መስዋዕት የሚያደርግ ነው የሚል እስኪ ማስረጃ አስጠኝ። አይደለም አየህ፣ ስህተት እንደሆንክ ላሳይ ያልኩ ለዛ ነው። ኢየሱስ መስዋዕት ነው፣ ግን ሊቀ ካህን ማለት ራሱን መስዋዕት የሚያደርግ ማለት አይደለም በጭራሽ። እስኪ አንተ ሊቀ ካህን ማለት ራሱ በብሉይ ኪዳን የነበሩት ሊቀ ካህናት ራሳቸውን ነበር መስዋዕት የሚያደርጉት? አይሰውም። ኢየሱስ ክርስቶስ ግን ይለያል። እነሱ ደሙን ያፈሳሉ እዛው ኦኬ። ኢየሱስ ሊቀ ካህኔ ነው ስትል ምን እያልክ ነው? እሺ ስለኔ ኃጢአት በአብ ፊት ቀርቧል፣ ታይቶልናል፣ በሱ ድነናል ነው በቃ። ግን ራሱን መስዋዕት አድርጎ ነው የዳነው። አይ ሊቀ ካህን ስትል ስለኔ ይታያል እያልክ ነው ያለው? ለዘላለም ነው የሚታየው እሱ። ሰው ሊቀ ካህን ማለት ስለአንተ የሚታይ ማለት ነው እንጂ መስዋዕት ነው ማለት አይደለም። ግን ራሱ መስዋዕት አድርጎ ነው ያቀረበው። ሌላ መስዋዕት አላደረገም ያቀረበው። ምንም ጥያቄ የለውም። እውነት ነው። ፖይንት ዋናው ተግባብተናል ብሎ ኢየሱስ ክርስቶስ። እሺ ስለ አንተ ለዘላለም በፊት ይታያል አይደል? ኢየሱስ ለዘላለም ነው። ለምንድነው የሚታይልክ በፊት ማለት ነው? ለምንድን ነው መታየት ያስፈልገው ስለ አንተ በፊት?
በቃ ሁሌ አንዴ ያቀረበው መስዋዕት ለዘላለም ሲያስታርቀን ይሆናል ከእግዚአብሔር ጋር። ሰው ኢየሱስ ብሎ መታረቂያክ ማለት ነው። ከኢየሱስ ክርስቶስ ውጭ የታረቅነት ማንም የለም። ዛሬም ማለት ነው አይደል? ሁሌም ዛሬም ሁሌ ለዘላለም ማለት አንዴ መስዋዕቱ ለዘላለም ሲያስታርቀን ይኖራል። ዋው! ታዲያ አንተ ስራ አይደለም። ቅድም እኮ ያንተ ስራ ሳይሆን የክርስቶስ መታየት ነው በፊት አንተን ጻድቅ የሚያደርግህ ማለት ነው። ግን ያ ደግሞ ኢየሱስ ክርስቶስ አምላካችን ጥያቄ ይጠይቃል። እዛ ጋር ሰራራ በተኛል ሰቀማ ጠተኛል ብሎ ይጠይቃል። አየህ እኔ ብቻ ስለምታይልህ አይልም፣ ይጠይቃል። እሺ ስህተቱን ላሳይህ። እዛ ጋር ደግሞ ያለውን ስህተት ላሳይህ። በጎቹን በቀኝ ፍየሎቹን በግራ ነው አይደል የሚያቆማቸው? አንተ በዚህ ሰዓት በግ ነህ ወይስ ፍየል ነህ? በግ ነህ። ኢየሱስ ክርስቶስ አምነህ ፍየል ትሆናለህ። ሶ በግ ከሆንክ ኦልሬዲ የምትቆመው በቀኝ ነው ማለት ነው። በግ ነው የምታቆመው። ያንን አድርገሃል ወይ ሳትጠብቅ? አሁን አንተን ነው እየጠየቅኩ ያለሁት። አሁን አንተ በግ ነህ በዚህ ሰዓት? በኢየሱስ አማኝ ነኝ። በግ ነኝ ፍየል እኔ በግ ነህ ወይ ነው? አሁን በዚህ ሰዓት አንተ በግ ነህ? ንስሐ እየገባሁ ቅዱስ ቁርባን እየቆረብኩ ለመኖር ምጥር ሰው ነኝ። ስለዛ እኮ በግ ነህ አሁን በዚህ ሰዓት። አሁን ንስሐ እየገባሁ የቅዱስ ቁርባን ምናምን ስትል ኢፍ ነው ወደፊት ነው አይደል? አሁን በዚህ ሰዓት ሁሌ የሚሆን በግ ነህ ወይስ አይደለህም አንተ? ያኔ በግና ፍየሉን ሲለያይ የሚለያየው ኢየሱስ ክርስቶስ ነው። ግን እኔ በኢየሱስ ክርስቶስ አምኜ ሁሌ ንስሐ እየገባሁ ምኖር ሰው ነኝ። የሚወስነው ኢየሱስ ክርስቶስ ነው። ሰው አታውቅም ማለት ነው አንተ። ማንም ሰው ሩጫህን መጨረስ አለብህ ብሩክ። እዚህ ቁጭ ብለህ እዛ ጋር ነኝ ግራ ነኝ ቀኝ ነኝ ማለት ነው ብሩክ። ምንም የሚካድ ነገር የለም። ድህነት የሚፈጸም ነገር እኮ እምነቴ ነው። ላሳያህ እኔ ድህነቴን እኮ አልፈጸምኩም። አሁን እኮ ምን አልክ መሰለህ? በግ ነኝ አልክና አሁን አላውቅም አልክ። ጌታ ሲለየኝ ነይ በኢየሱስ ክርስቶስ ውስጥ ነኝ ያለሁት። ግን ኢየሱስ ክርስቶስ ቀኝና ግራ ሲያቆም ኢየሱስ ክርስቶስ አሁን በግ ነህ በሰዓት ሄኒ ፍየል ነኝ ብዬ እያሰብኩ እንዴት ነው የምኖረው? ሰው በግ ነህ? በኢየሱስ ክርስቶስ ያመንኩኝ ነኝ። እኔ በኢየሱስ ታምናለህ ወይ አይደለም ጥያቄ። አትመልሱትም እኮ ችግሩ እሱ ነው። አሁን እኔ አይደለም ለኢየሱስ ወስነለ ቆይ ብሩክ፣ አንተ ነህ ኢየሱስ በቀኝና በግራ የሚያቆመህ። ማን ነው የሚያቆመው? ኢየሱስ ነው። አንተ ነህ በቀኝ እኔ በግራ በቀኝ። እኔ እኮ እግዚአብሔር ልጅ ነው ዳጄ። እኔ ማን ነው የሚያቆመው? አንተ ነህ ራስህ የምታቆመው። ኢየሱስ ነው የሚያቆመህ። እኔ ፍርድ የለብኝም አልኩህ እኮ አለቀ። እኔ ፍርድ በቀኝ ወይ በግራ የሚቆመው እኔ ፍርድ የለብኝም። በክርስቶስ በማመን ከሞት አምልጫለሁ። ማን ነው የሚያቆመው? ክርስቶስ የሚያምኑ እየነገርኩህ እኮ ነው። እኔ ፍርድ የለብኝም ማለት ወደ ሲኦል አልገባም። ፍርድ የለብኝም እያልኩ ነው ያለሁት። የእግዚአብሔር ልጅ ነኝ፣ በግ ነኝ በዚህ ሰዓት እያልኩ ነው ያለሁት። ግን አውቃለሁ እኔ ክርስትና ማለት በቀኝና በግራ የሚያቆመ ማን ነው እኮ። አሁን ዞሮ ማንም ያቆም፣ እኔ ግን አውቃለሁ። አሁን ይባላል የሚያቆምህ እኮ ነው የመለስኩልህ እኮ ነው አይደለም እያልኩ ነው። እሱን ነው እኮ እየነገርኩህ ያለሁት። እኔ አውቃለሁ እያልኩ ነው ያለሁት። አንተ ነህ ራስህ የምታቆመው ማለት ነው። እኔ አውቃለሁ እያልኩ ነው ያለሁት። አሁን ጌታ በቀኝም በግራ የሚያቆም ግን እኔ በግ እንደሆንኩኝ አውቃለሁ። ፍየል አይደለም። ሰው አይፈረድብኝም። አየህ ክርስትና ወደፊት የሆነ ሰዓት ላይ የሚታወቅ አይደለም። ህይወት ነው ክርስትና። ከእግዚአብሔር ጋር የምትኖረው ህይወት ነው። ሰው አሁንም ከአባቴ ጋር ነው የምኖረው። እረኛዬን ድምፁን እሰማዋለሁ፣ በጎቼ ድምፄን ይሰማሉ ይላል ጌታ ክርስቶስ ኢየሱስ። አንተ ፍየል ካልሆንክ ጌታውን አሰማም፣ እረኛውን አታውቀውም። ይለኛል። እኛ በኢየሱስ ክርስቶስ አምነን ዘወትር ንስሐ እየገባ ነው የምንኖረው። ሁሌ በግ ነህ አንተ። በኢየሱስ ክርስቶስ ማመን ልጅ ነኝ። ግን በቀኝና በግራ የሚያቆመው ኢየሱስ ክርስቶስ ነው። እኔ አይደለም ራሴን እጄ ቀኝና ግራ ማቆመው። አታውቅም ቤት እንደምትቆም። በቃ አምኜ ንስሐ ገብቼ እሱ ቃሉ እንደተናገረው ድነቴን ለመፈጸም ነው። አታውቅም ቤት እንደምትቆም አታውቅም። ኢየሱስ ክርስቶስ ነው የሚያቆመኝ እኮ። እኔ እኮ አይደለሁም ራሴን የማቆመው እኮ። አንተ አታውቅም ማለት ነው ወይ? ስለ አዎ ነው ወይ አውቃለሁ። እኔ ስለ ኢየሱስ አይደለም እያወራ ያለሁት። ያኔም ሰዎች ራሳቸው በቀኝ የቆሙ መስሏቸው ነው። ግን ኢየሱስ ክርስቶስ ስራ ባላበላኝ ምናምን ብሎ በግራ ያቆማቸው። አየህ፣ አሁን በጣም ቀላል ጥያቄ ነው የምጠይቅ ያለሁት። አንተ ቤት እንደምቆም ታውቃለህ ወይስ አታውቅም? አምኜ ነው እየኖርኩ ያለሁት። በኢየሱስ ክርስቶስ እንደሚያድነኝ የዘላለም ሕይወት እንደሚሰጠኝ አምኜ ነው የምኖረው። ግን ታውቃለህ ወይስ አታውቅም? ያንን የሚወስነው ኢየሱስ ክርስቶስ ነው። እሺ፣ ከጌታ ክርስቶስ ኢየሱስ ውልደት በኋላ 600 ምናምን ዓመት ከቆየ በኋላ መሐመድ የሚባል የቅዠት ሰው ተነስቶ ነበር እና
ልክ እንደዚህ ቃዠና ዓለም ላይ ወዴት እንደሚሄድ አላቅም ብሎ ሰውን በሐሰት ትምህርት በክሎ ሄደ። አሁን እነዚህ ሰዎችም ኦርቶዶክስ ነን ወይ ደግሞ ራሳቸውን ክርስቲያን ነን ብለው ይጠራሉ። መሐመድ ከተባለው ሰው ግን የተለየ እምነት የላቸው። እሱም ወዴት እንደሚሄድ አያውቅም። በጣም የተለያየ ነው እምነት። እሱ ወዴት እንደሚሄድ አያውቅም፣ እነዚህም ወዴት እንደሚሄዱ አያውቁም። ሰው ልዩነት የለም በሁለቱ መካከል። አሁን ክርስትና ግን ከዚህ ይለያል። ለዛ ነው ብዙ ጊዜ ስንናገር ሰው መጨረሻውን ካላወቀ ከእስልምናም ከቡድሃም ከየትኞቹም ማህበራት አይለይም ማለት ነው። አይለይም እና እነዚህም መሐመድም መዳረሻቸውን አያውቁም፣ አንድ ናቸው ማለት ነው። እና ከክርስትና እንደዛ አይደለም። ይሄ ነው የሚገርመኝ ብሩክ። አንተ የምትለው እዚህ በክርስቲያኖች ሆነው በቀኝ ነው ምናምን ቆሙ ብለው ሄደው ነው ስትራብ አላየንም። እሺ ቆይ ሚውት አታርጉት ያውራና ገባህ ብሩክ? አንተ የምትላቸው ሰዎች እነዚህ በቀኝ ትቆማለህ ምናምን ብለው ነው እንዴ ታበው ሄደው ነው። ኢየሱስ ክርስቶስ ግን ስራብ አላበላችሁኝም ብሏቸው በግራ አቆማቸው። እነሱም መልሰው ጠይቁት እኮ ስትራብ አላየንም ስተማል አላየንም ብለው ለምን ነው ያሉት መሰለ? እንዳንተው በቃ አንብበናል ቃሉ ምናምን በቀኝ ነው የምንቆመው ምናምን። እንደዚህ ነገር አይሆንም። እናምናለን በኢየሱስ ክርስቶስ ንስሐ እየገባን ድነታችንን እንፈጽማለን። ይሄ እምነታችን ነው። ኢየሱስ ክርስቶስን እየመሰልን መኖር አለብን። አሁን ትልቁ ስህተቱ በራሱ ማለት ነው። አሁን እነዛ በቀኝ ቆሙ የተባሉት ማቴዎስ 25 ላይ ሄኖክ የት አግኝተን ነው ያበላን አሉት። አየህ አሁን ክፍሉን በራሱ አሁን እዛ ዲፕ ገብቼ ማውራት ስላልፈለግኩ ነው እንጂ እዛ ክፍል ላይ ያሉት እናንተ እንደዚህ አድርጋችኋል ሲላቸው ጌታ የት አግኝተን ይሉታል። የት ሰው ክርስቲያኖች አይደሉም? አሁን አንተ የት አግኝቼ ትለዋለህ ጌታ? ለምን ማቴዎስ ወንጌል ላይ ይኸው ለነሱ ለታናናሾች ያደረገ ለኔ ያደረገ እያለ እየተናገረ ነው ያለው። ሰው ለነሱ ስላደረግክ ነው ብለህ ትረዳለህ። የት አግኝተን ነው ጌታ ወይ ብሎ ይጠይቁታል። ሰው ክፍሉን በራሱ ማጥናት ይፈልጋል። ምንድነው እዛ ክፍል ላይ እየተወራ ተሳስተዋል ነዛ ማለታቸው አይደል? አይ ክፍሉን ማጥናት ያስፈልጋል። እነሱ ተሳስተዋል እያልኩ አይደለም ያለሁት። የአንተ መረዳት ትክክል አይደለም። እዛ ክፍል ላይ ያለ መረዳት ጥናት ይፈልጋል። ትክክል አይደለም ነው እያልኩ ያለሁት። ግን ብሩክ ዋና ማወቅ የፈለግኩት አምነህ ያንን ስላላረክ እኮ ከኢየሱስ ክርስቶስ መንግስት ትወጣለህ። ኢየሱስ ክርስቶስ እያለ እኮ ይሄን ስላላረጋችሁ አለ ቃሉ። ማቴዎስ ወንጌል ላይ እንሂድና እናንብበው። ስላላረጋችሁ ለእኔ እንዳላረጋችሁት ነው ቃላችሁ። ስለዚህ ማድረግ ራሱ አለብህ ማለት ነው የእግዚአብሔርን መንግስት ለመውረስ። በደንብ ስላልተረዳኸው እኮ ነው። እዛ ክፍሉን ማጥናት ይጠበቅብሃል እያልኩ ያለሁት ለዛ ነው። እኔ አሁን በእግዚአብሔር ፍርድ ውስጥ አይደለም ያለሁት። ለምሳሌ ጌታ ክርስቶስ ኢየሱስ ሲመጣ ቤተክርስቲያንን ይወስዳታል አይደል? ሄኖክ ይወስዳታል። ክርስቲያኖችን ቤተክርስቲያን ትወሰዳለች አይደል? አላውቅም። ስለሱ አፍተጎ ማንበብ አለብኝ። ቤተክርስቲያን ማለት ክርስቲያኖች በቤተክርስቲያን ህብረት ውስጥ ያለ ነው። እንሄዳለን እንደ ኢየሱስ ክርስቶስ እኮ ቤተክርስቲያን ትወሰዳለች አትወሰድ? ትወሰዳለች የሚለው ማመን እኮ የትኛው ነው የሚወሰደው? አሁን 4 ኪሎ ስላሴ ነው ወይስ ግቢ ገብርኤል? ቤተክርስቲያን ማለት ግንብ አይደለም። ቤተክርስቲያን የክርስቲያን ህብረት ነው። ህብረቱ ነው የሚወሰደው። ወዴት ነው ጌታ የሚወስዳት? ወደ ራሱ ነው። ወስዶስ ምንድን ነው የሚያደርጋት? ወስዶ ምን ያደርጋታል? ከእሱ ጋር አብረን ነው የምንኖረው እንጂ ሰው ፍርድ የለም ማለት ነው። ወስዶ የሚያኖር ከሆነ ከእሱ ጋር እንዴት ነው የሚፈርድበት? ማቴዎስ ወንጌል ግን ሲፈርድ አይተናል። መለስክ? አዎ እኮ ክፍሉም ይፈርዳል። ምን ለዛ ነው። ለምሳሌ ቤተክርስቲያን ስትወሰድ በዓለም ያሉት አብረው ይወሰዳሉ። እንዴት ነው የሚወሰዱት? ከሱ ጋር ታረቀማ ተወሰደ። እሺ ማቴዎስ 25 ላይ ያሉት ክርስቲያኖች ብቻ ናቸው? በእናንተ መረዳት ኦርቶዶክሶች ብቻ ናቸው? ጌታ ነው ያውቁታል። በጌታ እኮ ያመኑ ናቸው። በጌታ አምነው እኮ ነው። ማቴዎስ 25 ላይ ያሉት በእናንተ መረዳት ኦርቶዶክሶች ብቻ ናቸው? ማቴዎስ 25 ላይ ያሉት ሲጀመር ኦርቶዶክስ ጴንጤ ምናምን የለም። ኢየሱስ ክርስቶስ በሰልፍ እኮ አያሰልፍም እዚህ ጋር ጴንጤ ምናምን እያለ ኖ ክርስቲያኖች እናንተ ኦርቶዶክስን ብቻ ክርስቲያን ብላችሁ ስለምታምኑ ወይ እሱ ራሱ የቻለ ዲቤት ነው። እንደዛ እኔ ብያለሁ። እንደዛ አታምንም? እሺ ክርስቲያኖች ብቻ ናቸው ማቴዎስ 25 ላይ ያሉት? ክርስቲያን በኢየሱስ ክርስቶስ ያመኑት ናቸው እዛ ጋር እየተጠየቁ ያሉት። እሺ በዓለም ያሉት ሴት ነው የሚፈረድባቸው? በዓለም ያሉትማ ሲጀመርም ብለዋል እኮ መጀመሪያ ላይ በልጁ አላመነ አሁን አልዳንም ብለዋል። ስለዚህ በቃ በልጁ ስላላመኑ አልዳኑ ናቸው። እነዛ እኮ በልጁ አምነናል ብለው እኮ ነው።
እኮ በጌታ ፊት ቆመው ፍርድ አይቀበሉም። ያ ግን ስለነሱ አይደለም ያወራው፣ ምክንያቱም ኢየሱስ ክርስቶስን አያውቁትማ። እነዛ እኮ ጭራሽ ጌታ ፊት ቀርበው ፍርድ አይቀበሉም ወይ? ይቀበላሉ፣ ግን ኦልሬዲ የተፈረደባቸው ናቸው። መቼ ነው የሚቀበሉት? ከክርስቲያኑ ጋር አብረው ቀርበው ነው የሚቀበሉት? እሱን እኔ አላውቅም ኤክስፕሊሲትሊ፣ ግን ኦልሬዲ ግን የተፈረደባቸው ናቸው። ብሩ ለዛ ነው አጥና በኢየሱስ ክርስቶስ እኮ የማያምን ስለ ፍርድ ሲወራ፣ እሺ እኔ ስማኝ፣ ስለ ፍርድ ሲወራ ማጥናት ይፈልጋል። ምንድነው ክፍሉ የሚለውን ማየት ማጥናት ይፈልጋል። አንተ ግን ዞሮ ዞሮ በክርስቶስ አምናለሁ እያልክ በክርስቶስ አምናለሁ እያልክ ወዴት እንደምትሄድ እንኳን ልታሳይኝ አልቻልክ። እሱን ነው ዋናው ነገር። ስራዬ ያድናል አልከኝ፣ ስራ ከዘላለም እንደሚወርስ ልታሳይኝ አልቻልክ። ያ ግን ዋናው ብሩክ ማወቅ ያለባችሁ እኛ እንደ ኦርቶዶክሳዊ ተዋህዶ ልጆች ኢየሱስ ክርስቶስ ህይወታችን ነው። ከማንም ጋር እናደራደረው። ኢንፋክት ማንንም ቅዱስ ብንል በኢየሱስ ክርስቶስ ነው። ለዛ በእናንተ ቤት ቅዱሳን መላእክትን እንዲያረጋሉ ምናምን ማይገናኝ ማይፎካከር ነገር ሁሌ ስታፎካክሩብን እናያለን። ያ ግን እውነት አይደለም። ኢየሱስ ክርስቶስ ከማንም ጋር አይፎካከርም። ማንም ቅዱስ የሆነው በኢየሱስ ክርስቶስ ነው። ለዛ ይሄ አይታችሁን አክቹሊ በሱ ፖይንት ነው የገባው። አክቹሊ መወየት የፈለኩት ኦርቶዶክስ እያልክ ስላወራ ስህተት ነው የሚሆነው። አሁን ኦርቶዶክስ አይደለም ከኢየሱስ ጋር ማወዳደር፣ ከኢየሱስም ታስበልጠዋለች። ኦርቶዶክስ ማንን እኔ እስካሁን ድረስ እስካሁን ሳወራክ የነበረው አንተን እንደ ግለሰብ ነበር ሳወራክ የነበረው። ኦርቶዶክስ ብለህ ካወራ ግን ኦርቶዶክስ ኢየሱስን ከነ ማርያም ጋር እንዴት ይወዳደራል? አይወዳደርም። ከነ አቦ ጋር አይወዳደርም በጭራሽ ማለት ነው። ምክንያቱም በመጽሐፍቶቿ ላይ ኢየሱስን እየተካደ በእነ አቦ ሲዳን ትመለከታለህ። በእነ አቦ ይደናል። አሁን ይሄ መጽሐፍ ላይ ከፍቻ ያሳያለሁ። አቦ የገብረ መንፈስ ቅዱስ የሆኑት በኢየሱስ ክርስቶስ ምክንያት ነው። አይደለም አታሳየኝም እንደዛ የሚል ራሳቸው ቅዱስ የሆነው ሲጀመር አቡዬ ራሱ ያወቅናቸው በኢየሱስ ክርስቶስ ምክንያት። እመቤታችን ብለን ያወቅናት በኢየሱስ። ማስረጃ ትሰጠኛለህ? ማስረጃ የጌታ እናት ብለን እኔ ግን አሳያለሁ። 100 ዓመት በጭንቅላታቸው ተዘቅዝቀው ነው ጻድቅ የሆኑት። የተዘቀዘቁት ስለ ኢየሱስ ፍቅር ብለው ነው። አይደለም እና ኢትዮጵያን ለማስማር እኮ ማንን ነው የሚጠይቁት? ኢየሱስን እኮ የሚጠይቁት አይደለም። አይ ማንን ነው የሚጠይቁት? አይደለም ጉዳዩ እኮ ማንን ነው የሚጠይቁት? አይደለም እኮ ኢየሱስ ክርስቶስ ምክንያት ነው የተዘቀዘቀው። ግን እኮ እስኪ ማስረጃ ምን ላይ ነው እንደዛ የሚለው? በኢየሱስ ክርስቶስ ተደቆ የሚለው ምን ላይ አለ? ኢየሱስ ክርስቶስ መሐሉ ህይወቱ ያልሆነ ማንም ቅዱስ ሊኖር አይችልም። ኢየሱስ ተክዶ ይዳናል እያልኩ እኮ ነው እየነገርኩ ያለሁት። በአቦ ገድል ላይ ኢየሱስ ተክዶ ይዳናል እያልኩ ነው። ማን ያምናል ይሄንን? አንዴ አንተ መናትበን ቤተክርስቲያን ታምናለች። ለዛ ነው ቅድም የኢትዮጵያ ኦርቶዶክስ ብለህ ስታወራ አልስማማም ያልኩ። ለዛ ነው የኢትዮጵያ ኦርቶዶክስ በመጽሐፍቶቿ ላይ አሰስገሰሱን ጽፋለች። እኔ እንደ ግለሰብ አንተን ስላወራሁ ነው ያን ያላነሳሁት እንጂ ኦርቶዶክስማ ማአት ነገር ጽፋለች። ማአት ነገር እንደ እግዚአብሔር ተውጧል እኮ በኢትዮጵያ ኦርቶዶክስ። እግዚአብሔር አብ ወልድ መንፈስ ቅዱስ ተውጦ በዘራ ብሩክ ሆድ ውስጥ ነበር ለረጅም ጊዜ ነበረው። ምንም እኮ ይሄ በቃ የተጻፈ ነው በኢትዮጵያ ኦርቶዶክስ። እግዚአብሔር መቀለጃ ነው በኢትዮጵያ ኦርቶዶክስ። ግን እንደዛ ቢሆን አንተ እንዳልከው ቢሆን እኔ እንደዛ አላምንም ነበር። አሁን እኔ ኢትዮጵያ ኦርቶዶክስ ተዋህዶ ልጅ ነኝ። አንተ እንደምትለው ቢሆን ኖሮ እኔ እንደዛ አምን ነበር እኮ። ላሳይህ አውጥቼ እኔ ግን አላምንም። እንዴት እሺ፣ አሁን እኔ በቤተክርስቲያን ውስጥ ሆኜ እንዴት እንደዚህ ላምን ቻልኩ? እኮ ላሳይህ ወይ ምን አውቀዋለሁ የምትሉት ነው ልክ ነው ማያቸው ስለተለጣጥፉት ምናምን እኮ በቃ አንተ አለማመን መብት ነው። ለምን አታምንም? አይደለም እንኳን አላመንክ እንደዛ መጽሐፍ ኢትዮጵያ ኦርቶዶክስን አትልም፣ ግን አንድ አትል ነው እያልኩ ያለሁት። የኢትዮጵያ ኦርቶዶክስ ግን ይሄ ነገር ተጽፎ ስታገኘው ይሄ መሰረታዊ ትምህርቱ ነው ወይ ነው? ሁሌ እንደዚህ ገድላት፣ ድርሳናት፣ ተአምር ሁሉ ነገር እያቃና ነው የምንረዳው። አረዳዳችንም ይለያል። ምንድን ነው መሰረታዊ ትምህርቱ? መሰረታዊ ትምህርቱ ኢየሱስ ክርስቶስ ህይወትና መንገድ እውነት እንደሆነ ነው። ሁሉም በሱ ሆነ ነው። ከሱ ውጭ በምን ላይ እንደዛ ያለች? ወንጌሉን ክፈታ፣ አዲስ ኪዳን ላይ ወንጌሎችን ማንበብ። በመጽሐፏ ላይ ይኸውልህ፣ በመጽሐፏ ላይ መጽሐፍ ቅዱስ ነው። አየህ፣ ካልሰማ አስቸጋሪ ነው የሚሆነው። በእምነት መግለጫዋ ላይ ኢየሱስ እንደዚህ ነው ብላ የተናገረችበት ካለ መጽሐፍ ቅዱስማ የሆነ ጥቅስ ነው የምታሳየኝ። እሱ የእግዚአብሔር ቃል ነው። እሱ የኢትዮጵያ ኦርቶዶክስ አይደለም። እሱ የእግዚአብሔር ቃል ነው። እኔ ያልኩክ ከእግዚአብሔር ቃል ላይ እምነት ይሄ ነው ብላ ያዘጋጀችው መጽሐፍ ካለ እስኪ ንገረኝ።
መጽሐፍ ቅዱስ የኛ የቤተክርስቲያናችን መጽሐፍ ነው። ስለዛ መጽሐፍ ቅዱስ ውስጥ ያለው ሁሉ እውነት ነው፣ እንቀበለዋለን። መጥቷል። እኔ መጽሐፍ እውነት ነው ውሸት ነው አይደለም ጥያቄ። አየህ መጽሐፍ ቅዱስማ የእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ የሆነ ጥቅስ እሺ፣ ከእግዚአብሔር ቃል አሳየኝ። እሺ ጥቅስ በቃ እንደውም ላግልል። እሺ ኦርቶዶክስ የትኛውን ጥቅስ መሰረት አድርጋ ነው ኢየሱስ ህይወታችን ላይ የተናገረችው? አዲስ ኪዳን ላይ ያለው ሁሉን ወንጌል ትቀበለዋለች። እኔ መንገድ ትቀበላለች አትቀበልም አይደለም፣ እሱማ ትቀበላለች። አንድ ጥቅስ ንገረኝ ያልኩህ። ያ እኔ መንገድ ምን ላይ ነው የሚለው? እንደዚህ አሁን ወንጌሉ ልጠይቀኝ ነው አይደል? ግን ወንጌል ምን ላይ ነው? እኔ አንብቤ ነው የተረዳሁት። እኔ አራቱን ወንጌል አንብቤ ጨርሻለሁ እኮ። ምን ላይ ግን አላስታውስም የቱ ጋር እንዳነበብኩት። እንትና ዮሐንስ ነው ያለኝ ምናምን ብዬ ሄጄ አልፈልገውም። በቃ ግን አንብቤ እውነት ነው ብዬ ተቀብዬዋለሁ። ኦኬ በቃ ያለ ማስረጃ ዝም ብሎ ነው የምትሽከረከረው። ዝም ብለህ ትሽከረከራለህ። አንተ እኮ እውነት እንደሆነ ታውቃለህ፣ ግን ሄደህ በፕሩፍ ማድረግ ነው የምትፈልገው። ራስና ቁጥሩን አውቃለሁ ያላወቀም ወይ ቢያውቅማ ምናምን። አሁን ኢየሱስ ክርስቶስ ያገባዋል እኔ ምዕራፍና ቁጥር መሸምደዴ? ኦፍኮርስ ካልሆነ እኮ አንተ የትኛው ቃል እውነት ይሁን አይሁን በምን ይጠይቀኛል? አሁን እሱ ምዕራፍና ቁጥር እየጠየቀ ነው። አይ አንተንማ ለምን ይጠይቃል? እምነትህን ልብህን ያውቀዋል። እኔ እየጠየቅኩ ያለሁት እኮ አንተን እየጠየቅኩ ያለሁት ልብህን ማወቅ ስለማልችል ነው። የአፍህን ቃል ሰምቼ ነው ያለህበትን ቦታ ማውቀው። እግዚአብሔርማ ለምን ይጠይቃል? ያውቃ የልብህ እምነትህ ምን አይነት እንደሆነ ያውቃል። በዚህ ሰዓት ልብህ ያውቀዋል። ልብህ እኔ እውነት መንገድ ህይወት ነኝ እንደሚል ያው እያወቀው እኮ ነው የጠየቀኝ። አንተም እኮ አልጠለየም። ቃሉም ይኸውልህ እኮ ቃሉ ይላል አይልም አይደለም በስማ በለው ነው እያልኩ ነው ያለሁት። አንተ ጋር ያለው ነገር በስማ በለው ነው፣ እሱ ደግሞ ህይወት አይደለም ነው እያልኩ ያለሁት። እኔ ምናልባት ሌሎች ወንድሞች የሚጠይቁ ካለ ይጠይቁ፣ ግን በቃ የእግዚአብሔርን ቃል አንብብ። አሁን ክፋት አይደለም። የእግዚአብሔርን ቃል አንብብ ማለት ከእግዚአብሔር ቃል ጋር ቤተሰብ ኢየሱስ ክርስቶስ ህይወቴ ነው ኦልሬዲ። ስለዛ ከሱ ውጭ ኖሬም አላውቅም። እሱ ለዘላለም ህይወቴ ነው። ምን አዲስ አንብቤ ድጋሚ ሌላ ኢየሱስን አልፈልገውም። ግን ማንበብ ሁሌ ማንበብ አለብኝ። ይህንን አምናለሁ። ሁሌ ነው መጽሐፍ ቅዱስ ማንበብ ያለብኝ። ስለዛ ግን ማወቅ ያለባችሁ በኢትዮጵያ ኦርቶዶክስ ኢየሱስ ክርስቶስን እንደማናቅ ህይወታችን እንዳልሆነ እንዳታወሩ ማለት ነው። እኔ የኢትዮጵያ ኦርቶዶክስ መሄድ ልጅ ነኝ፣ ግን ኢየሱስ ክርስቶስ ህይወቴ እንደሆነ ወቁ። እሺ የኢትዮጵያ ኦርቶዶክስ ካልክ የኢትዮጵያ ኦርቶዶክስ ማለት በጨለማ ያለች በአጋንንት ስርዓት ውስጥ ያለ ማህበር እንደሆነ ነው የማውቀው። ምክንያቱም በክርስቶስ ኢየሱስ ደም ላይ የሚቀልድ ማህበር እንደሆነ፣ በክርስቶስ ኢየሱስ የማዳን ስራ ላይ የፍጡራንን የማዳን ስራ ጨምሮ የሚሰብኩ እንደውም እኮ የኃጢአት ስልቱ ስለበዛ የመዳኛው ስልቱ በዛ ብሎ መድረካቸው ላይ ቆመው የሚያስተምሩ መምህራን ያሏት በጣም በሚገርም ሁኔታ ቪዲዮ ሰርቻለሁኝ። መምህሮቿ ምን አሉ? አባ ገብረ ኪዳን አንዱ ማለት ነው ከመምህሮቿ መካከል ልሞትልና መግቢያዬን ደግሞ አላቀው ልቆይልና ደግሞ ከዚህ በላይ እንዳልበላሽ ፈራው ብሎ ተናግረዋል። ከሞም በቃ እንደዚህ ነው። በቃ መምህሮቿ እንደዚህ ያምናሉ፣ ምዕመኑም እንደዛው። ይሄ ደግሞ ትምህርቱ ያመጣው ውጤት ነው። ምዕመኑም መምህሮቿም እንዲናገሩ ያደረጋቸው ምንድነው? የትምህርቱ ውጤት ነው። ኢትዮጵያ ኦርቶዶክስ ብለህ ካወራ ከኔ ከዛሬ 4 ዓመት በፊት የኢትዮጵያ ኦርቶዶክስ የነበርኩኝ፣ ገዳም ለገዳም ስዞር የነበርኩኝ፣ መጽሐፍቷን በደንብ ያነበብኩኝ፣ ከዛ ደግሞ ወደ እግዚአብሔር እውነት መጥቼ ደግሞ ሰዎች ከዛ ስፍራ እንዲወጡ ወንጌልን እየሰራ ያለው ወንጌልን እየተናገርኩ ያለው ወንድም ነኝና ስለአንተ ስታወራ ሰማሃል ነው፣ ችግር የለውም። እምነትን ሰማለሁ፣ እንደ እግዚአብሔር ቃል ፈትሻለሁ። የኢትዮጵያ ኦርቶዶክስ ብለህ ስታወራ ግን የተጻፈ መጽሐፍ ቤቴ ሰብስቤ አስቀምጬ ያው አታሞኝንም ማለት ነው እያነበብኩ ጻፉ። ትልቁ ችግር ብዙ ሰዎች ገድላትን፣ ቅዱሳትን፣ ታምራትን የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረታዊ ትምህርት አድርጎ ይረዱና ወይ መጀመሪያ መሰረታዊ ትምህርቱ ሳይኖራቸው እነዛ ነገሮች ያነቡና ከዛ በኋላ ሆይ ነገር እንደዚህ ነው እንዴ ከዛ ይወጣሉ። ግን እኛ ከመጽሐፍ ቅዱስ ያለ ነገር ሁሉ ከመጽሐፍ ቅዱስ ጋር መጣረስ አይችልም እና ነገሮችን እያቃና ነው የምንረዳው። ይሄን ነገር ብናነብ ገድላት፣ ቅዱሳን፣ ደርሳን ውስጥ ታምራት ውስጥ አቃንተ ነው የምንረዳው። ማይሆን ነገር ከሆነ አልሆነም ነው ይስተካከላል። ችግሩ ይሄን የመሰለ የኢትዮጵያ ኦርቶዶክስ ያላትን ገድላት በሙሉ ብታቃጥል፣ ለምሳሌ ነገ ተሰብስቦ ቢቃጠል መጽሐፍቱ ወረቀቱ ቢቃጠል ማለት ነው ከናንተ አይምሮ ላይ ገድላቱን ለማቃጠል 20 ዓመት ይፈጃል። ምን ገድላት አለ አይምሮአቸው? ቆይ ላሳይካ። አይወለ መጽሐፉ አይደለም እኮ ትልቁ ችግር፣ ትምህርቱ ግን በደማችሁ ውስጥ ገብቷል።
አሁን ወረቀት ላይ አይደለም ያለው ገድሉ አይምሯችሁ ውስጥ ነው ያለው። ትምህርቱማ መግባት አለበት ደማችሁ ነው። አንተ ለምሳሌ ከሲኦል በማርያም ምልጃ ድናለሁ ብለህ ታምናለህ አይደለ? የሚያድነኝ ኢየሱስ ክርስቶስ ነው፣ ግን ጸሎታ ይረዳናል። የጻድቅ ጸሎት በማርያም ጸሎት በጸሎት በማርያም ጸሎት ከሲኦል ድናለሁ ብለህ ታምናለህ። በቃ ይሄን ገድል ይኸውልህ፣ ይሄ ትልቅ የተረት ገድል ነው። በጽሁፍ እንኳን ባይኖር አይምሮክ ውስጥ በሰርጀሪ ሰጥታለች። በቃ ገብቷል። የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች። ለምን የእመቤታችን ጸሎትም በስራው ኃይልን ታደርጋለች ብለን እናምናለን። በቃ ይሄ ነው እምነታችን። አይልም መጽሐፍ ቅዱሳችን ደስ እንዲለ ይሄን ይኸውልህ ስማኝ አንዴ። የጻድቅ ሰው ጸሎት በስራው ኃይልን ያደርጋል ተብሎ የተጻፈው ነፍሳት ከሲኦል እንዲወጡ በጸሎት አይደለም። አየህ ክፍሉ ምንድነው ኃይሏ እኮ ስማኝ አንዴ ስማኝ። የጻድቅ ሰው ጸሎት የሚለው በቤተ ክርስቲያን መካከል የሆነ ሰው ቢታመም አንዱ ስለሌላው ይጸልይ የሚል ሐሳብ ነው ያለው። ቢታመም በክርስቶስ ኢየሱስም ዘይት ይቀባውና ስለሱ ይጸልይለት ነው እንጂ ከሲኦል ሰዎች ስለመውጣት አይደለም የሚናገረው። አይ እንደዛ የሚል አየህ ትልቁ ችግር የእግዚአብሔር ቃል ጋር ቅርብ ስላልሆናችሁ በዚህ አይነት ጥቅሶች እንድትታለሉ አድርገው የነሱን ሐሳብ ወደ እናንተ አስገብተዋል። እና የሰው አይምሮ ውስጥ ይሄ ገድል አለ። በቃ የሁሉም ኦርቶዶክስ አይምሮ ውስጥ እንደዚህ ገድል አለ። ከእናንተ አይምሮ አጥቦ ለመውጣት በራሱ ረዥም ጊዜ ይፈልጋል። መጽሐፍቶች እንኳን ቢቃጠሉ ነው እያልኩ ያለሁት። እኛ ማርያም ከኔ የተለየች ጻድቅ አይደለች። አየህ አሁን ይሄን ስነግርህ ትደነግጣለህ። አሁን አይምሮ ይደነግጣል። አልደነግጥም። በክብር ግን ትበልጣለች። እሱ እኮ ጌታ ነው እኮ። አሁን ይሄ ክብር የሚለውን ነገር ጌታ በመጨረሻ ሰዓት ለእያንዳንዳችን እንደስራችን መጠን እኩሌታ ችግር ነው። እሺ አንዴ ስማኝ። እኔና አሁን አንተ ማርያም ጻድቅ ናት አይደል? ሁለት እኔም እመቤታችን አንድ አይነት መንግስት ነው የምንወርሰው። እሱም የኢየሱስ ክርስቶስ መንግስት ነው። ግን በክብር ግን እንደምትበልጠኝ እናምናለን። አልጠየቅኩም እኔ አንተ እሷ ጻድቅ ናት ወይ ነው ጥያቄ። በሚገባ አንተ ጻድቅ ነህ? ግን ድነቴን ግን አልፈጸምኩም። መጨረስ አለብኝ። እሷ ድነቷን ጨርሳለች። አሁን በዚህ ሰዓት ጻድቅ ነህ ወይ? በዚህ ሰዓት ነው እናንተ ስናወራ ጻድቅ ነህ? በኢየሱስ ክርስቶስ አምኜ የምኖር ነኝ። ግን ጻድቅ ነኝ አይደለም። እኔ ጻድቅ ነኝ አይደለም። አውቃ አየህ ድነቴን አልፈጸምኩም። ያ ማለት ይኸውልህ እኔ አንተና ማርያም መካከል ልዩነት ተፈጠረ። ማርያም ጻድቅ ናት፣ አንተ ግን ራስን ጻድቅ ናት አትልም። ማርያም ለእግዚአብሔር ቅርብ ናት፣ አንተ ለእግዚአብሔር ሩቅ ነህ። በሷ በኩል ወደ እግዚአብሔር ለመቅረብ ተስፋ ታደርጋለህ። ማን ያለው? አይ ግን እንደዚህ ይኸው አንተ አልክ እኔ ጻድቅ ነኝ አይደለም፣ እሷ ግን ጻድቅ ናት አልክ። ጻድቃን ለእግዚአብሔር ቅርብ ናቸው አይደል? እሺ ከአንተና ከማርያም ጸሎት ማን ነው የሚሰማው? እመቤታችን ነው። አየህ አንተ ከእግዚአብሔር ሩቅ ነህ፣ ማርያም ደግሞ ለእግዚአብሔር ቅርብ ለሆነ አይደለም። ራሱ ቃሉ ነው የሚለው። ችግር የለውም። የአንተ መረዳት ነው እንጂ ቃሉ እንደዛ አይልም። የአንተ መረዳት ነው። ይሄ እኮ አልኩህ በረዥም ጊዜ እናንተ ላይ የሰሩት ስራ አይምሯችሁ ላይ ገድል ሆኗል። የአንተ ራስህ ወደ ኢየሱስ ክርስቶስ የምትጸልየው በቂ ከሆነ ለምንድን ነው ሐዋርያው ጳውሎስ እርስ በርስ ጸልዩ ለአንዱ ይጸልይ ያለው? እሺ ምን ማለት እንደሆነ እነግርሃለሁ። ችግር የለውም። ለምን አለ ቅድም እኮ ስማኝ አየው በቂ ነው ብለኝ ነበር። እሺ አዎ እኮ ስማኝ፣ የአንዱ ሰው ጸሎት ከአንዱ ሰው ጸሎት ስለሚያንስ አይደለም። እንደዛ እያለ አይደለም ጳውሎስ ጸልዩልኝ ሲል የጳውሎስ ጸሎት ስላነሳ አይደለም። ጳውሎስና የቆሮንቶስ ክርስቲያኖች ለምሳሌ የቆሮንቶስ ክርስቲያኖች በድካም ውስጥ አልፈው ጳውሎስ መልእክት ጽፎላቸዋል። ግን ወንድሞቹ ናቸው በክርስቶስ ኢየሱስ እኩል በእግዚአብሔር ፊት ጻድቃን ናቸው። እና ጸልይልኝ እኮ የሚላቸው ጳውሎስ ለነዛ ለደከሙት እኮ ነው። ለምንድን ነው ግን እኮ ስማኝ የመለስኩልህ ነው። ለምንድን ነው ካልከኝ አንዱ የአንዱን ሸክም ስለሚቀበል በዚህ ምድር ላይ ስለምንኖር በብዙ ድካም ታልፋለህ። አንዱ ብልት የአንዱን ብልት ሸክም ስለሚሸከም እንጂ አንዱ ጸሎት ከሌላው ጸሎት ስለበለጠ አይደለም። በቤተ ክርስቲያን ውስጥ ሁሉም አንድ ስለሆነ የአካሉ ብልት ስለሆነ እርስ በርስ በጸሎት ይተሳሰባል። ከዛስ በዓለም ስላሉት ይጸልያል። ይሄ ማለት ግን የአንዱ ጸሎት ከአንዱ ስለሚበልጥ የአንዱ ጽድቅ ከአንዱ ስለሚበልጥ ግን አይደለም። እሺ ብሩክ፣ እኔ የማንንም ሰው ጸሎት አልፈልግም ማለት እችላለሁ? እንዴ መብት ነው። እችላለሁ። በጣም አስቸጋሪ ነው ይሄ፣ በጣም አስቸጋሪ ነው። ምክንያቱም ብንችል ኖሮ ሐዋርያው ጳውሎስ ያንን ባላስተማረን ነበረ።
ይሄ ነው ችግሩ። ጳውሎስ እንደዛ አለ ማለት ይኸውልህ፣ ጳውሎስ ጸልዩልኝ አለ ማለት ሁሉም ጸልዩልኝ ይላል ማለት አይደለም። አይደለም እኮ እንደዛ ማለት አይደለም። በአንተ አስተምሮ እኮ አትበሉም ማለት እኮ አለማለትም ትችላለህ። ለምሳሌ ጴጥሮስ ጸልዩልኝ ሲል አንመለከትም። ጴጥሮስ ስላላለ አይደለም ሐዋርያ ጳውሎስ ያለው ጴጥሮስ ይቀበለዋል። እኔ እኮ አይቀበሉም እያልኩ አይደለም። ጳውሎስ ምክንያት አለው ጸልዩልኝ ሲል ለምሳሌ አይደል ምክንያት አለው። ለሁሉም ክርስቲያን ነው ያለው። ለሁሉም ክርስቲያን ጸልዩልኝ ያለበትን አሳይ። ለሁሉም ክርስቲያን ነው የሚሰራው። ሁሉም ክርስቲያን ማለት አለበት። ሐዋርያ ጳውሎስ ካለ እኛ ምን እንላለን? እስኪ አሳየኝ። እኔ ክርስቶስ እንደምመስል እኔ ምሰሉ ብሏል። ሐዋርያ ጳውሎስ ያደረገውን ነው የምናደርገው። ሐዋርያ ጳውሎስ ጸልዩልኝ ሲል እኛም ጸልዩልናል። ምክንያቱም እሱ ነው የምንመስለው። ግን አንተ አሳየኝ ከቃሉ አሳየኝ። ምን ማለት ነው? ከቃሉ አንተ እኮ አያስፈልግም ለሁሉ ክርስቲያኖች ለጳውሎስ ለሁሉ ክርስቲያኖች ለመጀመሪያ ጊዜ ስሰማ ነው። ለመጀመሪያ ጊዜ ስሰማ ነው። አንድ ሰው ጸሎት አያስፈልገውም ያልከው አንተ። ይኸውልህ እኮ ምን መሰለህ፣ ምንድን ነው ያልኩት መሰለህ? እኔ ለምሳሌ ሚስተር ኤክስ ጋር ደውዬ ጸልይልኝ ልል እችላለሁ፣ ጸልይልኝ ልል እችላለሁ። የሆነ ጳውሎስ ጸልዩልኝ ብሏል ማለት እየደወልኩኝ ለሁሉም ጸልዩልኝ እላለሁ ማለት አይደለም። የምናርበት ነገር የሁላ እባክህ ሄኖክ ሳውራ ስማኝ። ሁሉ ሰው የሚያልፍበት ነገር አንድ አይነት አይደለም። አንዳንዱ ደውሎ ጸልዩልኝ፣ በዚህ ሸክም ተባበሩኝ፣ አግዙኝ ይላል። አንዳንዱ ደግሞ እሱ ነው የሚያውቀው ማለት ነው። ይሄ በዛ ጳውሎስ እንደዛ ለማለት ዶክትሪን ይሰራበታል ማለት አይደለም። እንደዛ ማለት አይደለም። በቃ ህይወት ነው። በመመለስ ውስጥ ሰዎች ጸልዩልኝ እንኳን ሳንላቸው እኮ ሰዎች እኮ ስለ ሰዎች ይጸልያሉ። ባትል ራሱ ማለት ነው። ሳትል ራሱ የሆነ ሰው ስለ አንተ ይጸልያል፣ ስለ አገልግሎት ይጸልያል፣ ስለ ቤት ይጸልይላል። አልተናገርክም እኮ ጸልዩልኝ ብለህ። ጸሎት የአንተ ፍላጎት ነው እያልኩ ያለሁት። አንተ ብትል አለመፈለግ እችላለሁ ብለህ አሁን እኔ አላምንም። እሱ ነው አሁን እኔ ሁሌ መብት ነው፣ ግን ከቃሉ ላይ እስኪያሳየኛው እኮ ማታምን ከሆነ መብት ነው አልኩህ እኮ። አሁን እኮ ግዴታ አይደለም። አንተ ያልከውን አላገኘሁትማ። አንተ ያልከው መጽሐፍ ቅዱስ ላይ አላገኘሁትም። ጳውሎስ ያለውን ያገኘሁት። እሺ ጳውሎስ ሁሉም ክርስቲያኖችን ጸልዩልኝ ያለበትን አሳየኝ። እሺ ሁሉም ክርስቲያኖች እንደዚህ ሁሉ ምናምን ብሎ መጽሐፍ አለበት እንዴ? በቃ አንዱ ለሌላው ይማል፣ አንዱ ለሌላው ይጸልይ ካለ አንተ እኮ እንዴት አይችልም ይፈልጫል ነው። እሺ አሁን ርዕሱን ወደዚህ ስላመጣው ነው። ምን ማስረጃ ካለ ትነግረኛለህ? እያንዳንዱ ኦርቶዶክስ አእምሮ ውስጥ ገድል አለ። ዞሮ ዞሮ መጽሐፍ ቅዱስ ላይ የሌለ ገድል በእያንዳንዱ ኦርቶዶክሳዊ በደም ስራቸው የገባ ገድል አለ። መጽሐፍ ብታቃጥል አፍቶቹን እንኳን ኦርቶዶክስ ብታቃጥል ከሰዎቹ ልብ ውስጥ ለማቃጠል ረዥም ጊዜ ይፈጃል። እኔ አንተን የምልህ ምንድን ነው መጽሐፍ ቅዱስ ጊዜ ወስደህ አንብብ። ኢየሱስን የምትወደው ከሆነ በአንደበት እንደምትለው የምትወደው ከሆነ ኢየሱስ ቅርቡን በቃ ኢየሱስን ደግሞ የምታገኘው በቃሉ ነው፣ በቃል ውስጥ ነው። እግዚአብሔር ሀሳቡን በቃል ውስጥ ነግሮናል። በቃል ውስጥ ደግሞ እግዚአብሔርን ታገኘዋልና እሱን አድርግ፣ ተባረክ። ምናልባት ዳጊ የሚልህ ነገር ካለ ወይ ሌሎች ወንድሞች መሄድ አለብኝ። ዳጊሽ አለ? እሺ ጥሩ ነው ያወራነው። ኔክስት ታይም እንገናኛለን። እሺ ከኢትዮጵያ ውጭ ነው ያለው? ትሄዳለህ? አሁን አንተ ያለበት የኦርቶዶክስ ቤተክርስቲያን አለ? ያ እና እኔ ደግሞ ኢትዮጵያ ምናምን እንደዚህ አይደለም። እኔ አክቹዋሊ ኦርቶዶክስ ትምህርቷን አጠቃላይ መቀበል አለበት። ገብቶሃል? ኢትዮጵያ ውስጥ የሚፈጠር ትምህርት የለም። ለዛ ነው ቅድም ያልኩህ አንድ ትምህርት ትክክል ሆኖ ካልታየ ይወጣል። አለ ይሄ አንቀበለም ነው የምልህ። ትምህርቱ ትውፊታዊ ነው መሆን ያለበት እኮ። ለምሳሌ ዋና ትምህርት ከሆኑት መካከል ለምሳሌ ታቦት የኢትዮጵያ ኦርቶዶክስ ብቻ ነው። አሁን ብትሄድ አርመን ብትሄድ አይደለም ጠረጴዛ ይሉታል። ቅዱስ ቁርባኑ የሚቀርብበት እኮ ማለት ነው። ሌላ ቅዱስ ቁርባን የሚቀርብበትን ነው ተሸክመው የሚወጡት። ያ ታቦቱ ማለት እኮ ስጋ ወደሙ የሚቀርብበት ተሸክመው የሚወጡት እሱን ነው። እና የምን ታቦት ነው የሚሸክመው? መልካም። እሺ የግብጽ ቤተክርስቲያን ታቦት ስጋ ወደሙ የሚያቀርበው
የኢትዮጵያ ኦርቶዶክስ ብቻ የሆነ ስርዓት ማለት ነው። አየህ ግን ስርዓቱ አሁን ይሄ ስርዓት ከመዳን ጋር አያያዝም ገብተዋል። አንድ ሰው ቅዱስ ታቦት ስለወጣ ከመዳን ጋር ባያያዝ ማለት ነው መዳንህን ያጠፋል። ሲጀምር ለምን ያጠፋል? እሺ ላሳየህ። በታቦቱ ፊት አንድ ሰው ታቦት አይደለም ግን በእናንተ ታቦት ስለምትረዱ በዛ ፊት አንድ ሰው ይሰግዳል አይደል? ያ ይሰግደው ለኢየሱስ ክርስቶስ ነው። ችግር የለውም ለማንም ይሁን። በታቦቱ ፊት ሲሰግድ ጣዖት እያመለከ ነው። በፍጹም አይደለም። ኦኬ ማስረጃ ለስሙ ነው የምንሰግደው እኮ። ስሙን የሆነ ነገር ላይ ጽፋችሁ በቃ ለስሙ ኃይል ነው የምንሰግደው እንጂ ስሙን የሆነ ማቴሪያል ላይ ጽፋችሁ እያዞራችሁ ስገዱ የሚል የእግዚአብሔር ቃል ስለያሳይ ወይ ደግሞ ቃሉን አትንገረኝ፣ ሀሳቡን ንገረኝ፣ እኔ ያወጣልሃለሁ ጥቅሱን። ችግር የለውም። እና አክቹዋሊ እያንዳንዱ ነገር ስለተጻፈ አይደለም። አሁን እኔ ኢየሱስ ክርስቶስን ስም እዚህ ጋር አድርጋችሁት እንደዚህ አድርጎ ስላላለ ሳይሆን የምንሰግደው ለኢየሱስ ክርስቶስ ስም ሁሉም ሰው እንደሚንበረከክ መጽሐፍ ቅዱስ ተስፋ ስለ በቃ ለስሙ እንበረከካለን። እስኪ ለስሙ ተንበርከኩ የሚል አሳይኝሽ። ለስሙ ሁሉም ነው የሚንበረከኩ። አታብረፋተብ። አሁን ፕሩቭ ልትገባ ነው ብሩክ፣ እንደቀደሙ ጠቅስ ምዕራፍ ብለህ እንትን ልትለኝ። ለዛ ነው እኔ አይደለም አሳይኝ። ክርስቲያን ነህ እኔም ክርስቲያን ነኝ፣ ግን መጽሐፍ ቅዱስ የሆነ ስትናገር አንተ ፕሩፍ ጥቅሷና ምዕራፏ ጋር የተሳሳተውን ሊያገኘው ምናምን። እሺ ስህተት እንደሆነ ደግሞ ላሳየሽ። እሺ ታቦቱ ላይ አልፋና ኦሜጋ ሚል ነው የተጻፈው። እሺ አልፋና ኦሜጋ የኢየሱስ ስም ነው የሚል አሳየኝ። ነው ኢየሱስ ነዋ። እኔ አልፋና ኦሜጋ ነኝ ብለዋል። ስሙ ነው የሚል አሳየኝ። አልፋና ኦሜጋ የግሪክ ሆሄ ነው አይደል? ግን የግሪክ ፊደል ሁሌ ልብህ ነው የሚታየው። ልብህ ነው ኢየሱስ ክርስቶስ የሚያየው። አየህ ለስሙ ማሰግድም ለስሙ ማሰግድም ሲል አሁን የእውነት ነው አልፋና ኦሜጋ ለሚለው ለግሪክ ቃል ነው የሰገደው ልትለኝ ነው? ኦፍ ኮርስ አልፋና ኦሜጋ ለሚለው ለግሪክ ቃል ነው የሰገደው። ችግሩ ኢየሱስ ክርስቶስ ካልሆነ ማስረጃ ሳይ እንዳንተ አለመሆኑ ነው እንጂ ብሩክ እንዳንተ ቢሆን አለቀልን ማለት ነው። እኔ ከቃሉ አንፃር ነው የምነግርህ። እኔ ይኸው በእኔ እየተናገረ ያለው እኔ ማላረገውን እኮ ራሱ አንተ ነው ያለው ኢየሱስ ነው። ኮነንከኝ። እኔ አላረግም። አሁን ኢየሱስ በእኔ እየተናገረ ኢየሱስ ለግሪኩ ቃል አይደለም ሰግደው፣ እኔ ለስም ኃይል ነው። አንተ ግን ኮነንከኝ ነው አልከኝ። በምን አውቀህ ነው አንተ ለግሪክ ቃል ኦሜጋ ስሙ ነው የሚል? እስኪ ያሳየኝሽ። ስሙ ነው የሚል አሳየኝ። ግን ለምን ኮነንከኝ ብሩክ? አሁን አታውቅም። እኔ ለግሪኩ ቃል ልስገድ ለኢየሱስ ክርስቶስ ልስገድ በምን ታውቃለህ? አይ እዛ ታቦት ብላችሁ ይዛችሁት ምዞሩት ላይ አልፋና ኦሜጋ የሚል እንደጻፈ አውቃለሁ። ሰው የምሰግደው ለስሙ ነው ስላልከኝ እሱ ስሙ ነው ብለህ እያመንክ ነው ያለው። ስሙ ነው የሚል እስኪ ማስረጃ አሳየኝ። በልባችን ተጽፏል ኢየሱስ ክርስቶስ አልፋና ኦሜጋ እንደሆነ እንሰግዳለን። በልብ ከተጻፈማ ለልብ ነው መስገድ ያለብህ። ስሙ ለተጻፈበት እኮ ስሙ ለተጻፈበት ሁሉ የምትሰግድ ከሆነ ልብ ላይ ከተጻፈ ለልብ ትሰግዳለህ። እንጨት ላይ ሲጻፍ ለእንጨት ትሰግዳለህ። እሱ ነው ብሎ ካሁንኛ እንደዛ አይልም። አይ በቃ እንጨቱ ላይ የተጻፈው ስሙ አይደለ? ልብ ላይ ስሙ ከተጻፈ ለልብ መስገድ አለ። አስቸጋሪ የሚሆነው ወደ ቤት ላይ አልፋና ኦሜጋ ሚል ስም ከተጻፈ አልፋና ኦሜጋ ስለተጻፈ ለበዛ ቤት ትሰግዳለህ ማለት ነው። ዞሮ ለማናረገውን ነገር አርጋችኋል ብሎ መኮነ በጣም አሁን እኔ ፕሮቴስታንቶችን የማያረጉትን ነገር በግድ አሁን እኔ ብሩክ አላረግም ቢለኝ አረጋለሁ ያለ ከራከረም። አሁን ብሩክ ለሆነ ነገር እንደዚህ ታረጋለህ ብዬ አልኮንንም። አላረግም ካልኩ አላረግም ነው እኮ። ምንድነው እስኪ ማታረጉትና ታረጋላችሁ ያልኩት እኔ አሁን እኔ ለግሪኩ ቃል ነው የምትሰግደው አልክ። አይደለም ነው አይደለም ነው። እንዴት ነው የሚሆነው? ጣውላው ላይ የተጻፈው ምንድን ነው? እሺ ንገረኝ። እኔ በልቤ ለስሙ ለኢየሱስ ክርስቶስ ነው የምሰግደው እያልኩ አንተ ግን አይደለም እኔ ነው የምሰግደው ታቦት ብለህ ይዘህ ለምትወጣው ነው አይደል ሄኖክ? ኖ ለታቦቱ ለዕቃው አይደለም። ኢየሱስ ክርስቶስ ስጋና ደሙ ስለሚፈተትበት የእግዚአብሔር መንፈስ እዛ ላይ አለ ብለን ነው የምናምነው። እሺ ስለሚፈተትበት የእግዚአብሔር መንፈስ አለ የሚል አሳየኝ። እሺ የለም አሁን እኮ አይምሮች ውስጥ ያለ አሁን ይሄ እናንተ አይምሮ ውስጥ ያለ ነው እንጂ ከቃሉ የለም። የጌታ ስጋና ደም ሲጀምር ይፈተታል አይልም። እንሰዋለን ትላላችሁ፣ የጌታ ስጋና ደም ይሰዋል የሚል መጽሐፍ ቅዱስ ላይ ጌታ አንዴ ነው የሚሰዋው። እናንተ ደጋግማችሁ ትሰዋላችሁ፣ መሰዊያ ትላላችሁ። የጌታ ደም 10 አይሰዋም ሲጀምር ፈትቱበትም ችግር የለውም። እዛ ማቴሪያል ላይ የእግዚአብሔር መንፈስ አለበት የሚል ያሳይ ከቃሉ ላይ እምነት አሁን የኢየሱስ ክርስቶስ ስጋና ደም እዛ ጋር ሲኖር ኢየሱስ ክርስቶስ አለ ብለን ነው የምናምነው። ስለዚህ እግዚአብሔር ኢየሱስ ክርስቶስ ባለበት ደግሞ መንፈስ ቅዱስ ሁሌ አለ። አይ እቃው ላይ ነው ያሉት። እኔ እቃው ላይ የእግዚአብሔር መንፈስ አለ የሚል አሳየኝ። እቃው ላይ እሱ ነው ብሩክ። አሁን አይ እንደዚህ አድርገው እንደዚህ የምታደርጉት አሁን እኛ በልባችን የምናምነው እናውቃለን።
አሁን አስቸጋሪ ነው የሚሆነው። ልክ ኦርቶዶክስ በግድ እንደዚህ ነው የምታደርጉት ማናረገውን ወይም አለ አይደለ በግድ ማታምኑትን የምታምኑት ማለት አስቸጋሪ ይሆናል። ግን ሆነም ቀረ ዋናው መረዳዳት ያለብን ቤዚክ ኮንሰፕት ላይ የልብህ እምነት ለአንተ ነው የሚሆን። የልብህ እምነት ማለት ክርስትና አይደለም። ክርስትና ከእግዚአብሔር ቃል ተነስቶ በልብ የሚታመን ነው እንጂ ክርስትና ከልብ እምነት ተነስቶ ወደ ቃሉ የሚመጣበት አይደለም። አየህ፣ እኔ እንደዛ ነው ማምነው እያልክ ቃሉ ላይ የሌለውን ብትሰራ ክርስትና አይሆንም፣ የአንተ እምነት ነው የሚሆነው። ለዛ ነው ከቃሉ ተነስ የምልህ። ቃሉን አንብብ። ቃሉ ላይ ከሌለ የአንተ ልምምድ ትክክል አይደለም ማለት ነው እንጂ ከልምምዳችን ተነስተን ክርስትናን አንሰራ። ቃሉ ላይ ከሌለ የአንተ ልምምድ ብቻ ነው የሚሆነው። አንድ ጥያቄ ልጠይቅ እስኪ ከሜዲ ወስጥ አክቹዋሊ ይህን ጥያቄ ብዙ ጊዜ መጠየቅ ፈልጌ ነበር። ስለ እመቤታችን ቅድስት ድንግል ማርያም ልጠይቅህ አንድ ጥያቄ የልብህን ማወቅ ስለምፈልግ ነው። እናታችን ትላታለህ? እናቴ ሆይ ትላታለህ ድንግል ማርያም? አዎ ማርያም ለምሳሌ እሺ ጨርስ ጥያቄ። እሺ እናት በቃ አሁን ነው የምልህ ሊትራሊ አሁን እመቤታችንን ብታገኛት በመንፈስ ራሱ ብትገለጥልህ እናቴ ሆይ ትላታለህ አትላት? ወይስ እናታችን ነው ትላለች? ምን ታደርግልኛለች? ለምን ትገለጣለች? ሌትስ ሴ አልተገለጠችልም። እመቤታችን ግን ቅድስት ድንግል ማርያም እናትህ ናት ወይስ አይደለች? ለክርስቲያኖች እናታቸው ናት አይደለችም? ምን ማለት ነው? አሁን ለምሳሌ ሳራ የአብርሃም ሚስት እናታችን ተብላለች በመጽሐፍ ቅዱስ ላይ ማለት ነው። አሁን እናታችን ስትል ምን እያልክ ነው? አሁን የጌታ እናት እናቴ ናት ብል ምንም ችግር የለውም። ግን እናቴ ስትል ምን እያልክ ነው? በመንፈስ እናቴ ናት። ምን ማለት ነው? በመንፈስ እናቴ ናት ማለት በቃ እናቴ ናት። ኢየሱስ ክርስቶስ እናቴ አድርጎ ሰጥቶ እኮ በመንፈስ እናቴ ናት ስትል ምን እያልክ ነው ነው ጥያቄ። አልሰጠህም። ለአንተ እናት አድርጎ አልሰጠህም። ተሰጥቶኛል። አሳየኝ። ለአንተ ለዮሐንስ እነሆ እናትህ፣ ለእሷ ደግሞ እነሆ ልጅሽ ብሏል። ለዮሐንስ ነው። አንተ ዮሐንስ ነህ እንደ ዮሐንስማ በስጋ በነበረበት ሰዓት እኮ ዮሐንስ በስጋ በነበረበት ሰዓት ወደ ቤቱ ይዟት እንዲሄድ ይኸውና እሷ አለው። ለምን ወደ ቤት እኮ ይዛት ውሰድ አይደለም የተባለው ብሮ፣ እናቱ ነው የተደረገችው። ለምን ነው እናቱ የተደረገችው? ወደ ቤት የነገርኩህ እኮ ነው። ዮሐንስ በስጋ ነበረ፣ ወደ ቤቱ አይደለም ይዟት ሄደው ነው ይዟት ሄደው። ግን እናቱ ከመሆኑ ጋር ነው ማለት ታዲያ እኮ አልኩህ እኮ ጌታ ክርስቶስ ኢየሱስ በስጋ ስላለ ዮሐንስ እሷን በስጋ ስለነበረች ይሄው እናት። አሁን እኮ አንድ በስጋ ያለች ሴት የጎረቤት ሴት ይሄው አሳድገዋለች እናቱ ናት ይባላል እንጂ ያ ማለት ለአንተ እናት ተደርጋ ተሰጣለች ማለት አይደለም እንዴ። ብዙ ሰዎች ሞተዋል የምናውቃቸው። የሞቱት ሰዎች መጥተው ለእኛ እናት አልሆኑም አይደሉም በጭራሽ። እናታችን ግን ድንግል ማርያም ግን እናት ሆና ተሰጥቷለች ለዮሐንስ። ዝም ብሎ በስጋ ምናምን ስለሆነ እናት ለዮሐንስ ነው የተሰጠው። ታዲያ ለዮሐንስ እሺ ለእኔ ተሰጥቶኛል ምን ማስረጃ እስኪ? በቃ እዛ ጋር ነው። ለእኛም እኮ መጽሐፍ ቅዱስ አልተሰጠንም። ለቆሮንቶስ ለሐዋርያ ጳውሎስ ሲጽፍ እኮ ለእኛ ብሎ አይደለም ለኢትዮጵያ ሕዝቦች ብሎ አይደለም ይጻፍ፣ ግን እንቀበለዋለን። የእግዚአብሔር ቃል ያው መልእክታቶቹ ተጽፈዋል። ከዛ በኋላ መልእክታቶቹን አንብበን ጌታ ክርስቶስ ኢየሱስን ተቀበልን። ለአንተ ማርያም ተሰጥታለች ነው ጥያቄ አይደለም። ጴጥሮስ እንኳን አልተሰጠችው። ለዮሐንስ ከተሰጠችው ለእኛም ተሰጥታናለች። ለቆሮንቶስ ከላከው ለእኛ ተላከው። ለአንተ መቼ አላከ? ጳውሎስ የእግዚአብሔር ቃልና የጌታ ለዮሐንስ መሰጠት ጋር አይገናኝም ጭራሽ። ግን ፖይንቱ ነው መረዳት አለብህ ብሩክ። ለዮሐንስስ ለምን ሰጣት? ይህን እኮ መረዳት አለባቸው። ጌታ መስቀል ላይ ያለ በስጋ ጌታ ክርስቶስ ኢየሱስ ስለሚሞት በዛ ሰዓት ይኸው እናትህ ምን ያገናኝ? ወደ ቤቱ ይዘው ሄደ። እናቱ ከመሆኑ ጋር ምን አገናኝ? ዝም ብሎ ወደ ቤት ይዛት መሄድ ይችል ነበር። ቤት ይዘት ሂድና አጽናናት ሊለው ይችላል። እናትህ ናት ግን ለምን አለው? እንዴ አለዋ ለምን አለው ትላለህ እንዴ? ለእሱ እናት ናት ተባለ ሪዝን አለ። ለአንተ ምንድን ነው ሪዝኑ? ኢየሱስ ክርስቶስ ዝም ብሎ በዘፈቀደ መጥቶ እናቴ ልጄ ምናምን ብሎ አይሰያይምም። እናቱ አርጎ የሰጠበት ምክንያት አለ። እናት እንድትሆነው አለ አይደል? በመንፈስ እናት እንድትሆነው ለዮሐንስ ነው። በመንፈስ እናት እንድትሆነው የሚል አሳየኝ። እሺ በቃ እናት በመንፈስ እናት በስጋው እናቱ አትሆንም። የስጋው እናት እኮ አለችው። እንዴት ነው የምትረዳው? አንዳንዴ እኮ መረዳት አለብህ። ኦፍ ኮርስ አዎ። በዛ ሰዓት ይኸውልህ አሁን እኮ ያልገባ ነገር ምንድን ነው? ሁለቱም በስጋ አሉ አይደለ? ሰው የጎረቤት እናት እንኳን እናት ትባላለች። ኢየሱስ ክርስቶስ እሷም እናት አንዴ ስማኝ እናት ናት አይደል? ይኸው እናትን ይዛት ሂድ ነው እያለ ያለው እንጂ
በመንፈስ እናት ትሆናለች፣ በመንፈሴ እናት ትሆናለች ማለት አይደለም። ይገርመኛል። እሺ የእሷ እናትነት ቆይ ፖይንቱን ሚስ እንዳናረገው የእሷ ለአንተ በመንፈስ እናት መሆን ለምንድን ነው ጥቅሙ? ጥቅሙ ምንድን ነው? በጣም ብዙ እናትነት አለው። እናቴን ታግዘኛለች። በጸሎት ሰዓት ላይ ለምኝኝ ብዬ እጠራታለሁ። ወደ ኢየሱስ ክርስቶስ ለምኝ፣ ሰግዳ ትለምንልኛለች። አምላኬ ሰግዳ በምን ታገኛታለሽ? እሺ በምን ታገኛታለህ? እጠራታለሁ በጸሎት ሰዓት ላይ እመቤቴ ሆይ ለምኝልኝ ወደ ልጅሽ ብዬ እጠራታለሁ። እናቴ ናት። እናቴ ስለሆነች እናቴ ብዬ ነው የምጠራት። ቆይ ስማኝ እኮ ገብቶኛል ፖይንቱ ወደዚህ ለመምጣት እንደሆነ። በመንፈስ ነው የምጠራት? ያ በመንፈስ ነው የምጠራት። ሰው በሁሉ ቦታ አለች ማለት ነው ማርያም? በሁሉ ቦታ አይደለም። አትቀር በእግዚአብሔር ብቻ ነው በሁሉ ቦታ ምልኡ። ግን እግዚአብሔር ሁሉ ነገር ማድረግ ይችላል። እሺ አንተ ጠርተሃት አንተ ጋር ስትመጣ ሚስተር ኤክስ ደግሞ ከሆነ ቦታ ቢጠራት እሱ ጋር አትሄድም ማለት ነው። ይሄ በእኛ በስጋ ነው የምትረዳው። አየህ አንተ በስጋ ስትረዳ ችግር የለውም። ያንተ መልስ ጥያቄ ነው የጠየቁት። አንተን ስጠይቅ እግዚአብሔር ሁሉ ነገር ማድረግ ይችላል። እኔ ስለ እግዚአብሔር አይደለም ስለ ማርያም ነው። እኔ ስለ ማርያም የጠየቁ መቤቴ ለምኝልኝ ብዬ ሁሉ ቦታ ስላልከኝ ቆይ ይሄኔ ይስማኝና መልስልኝ። ስለ እግዚአብሔር እንዳታወራ የጠየቁ ስለ ማርያም ነው። ሁሉ ቦታ አትገኝም ስላልከኝ አንተ ጠርታት አንተ ጋር ስትመጣ ሌላው ሰው ሲጠራት ላያገኛት ይችላል ማለት ነው። ለምን? ሁሉ ቦታ ስለማትገኝ። አሁን አንተ በአንተ አስተሳሰብ ልክ እኔ ጋር መታ እንዲህ ስታደርግ እዛ ጋር አትገኝም ምናምን፣ ግን ሁሉን ነገር የሚያከናውነው እግዚአብሔር ነው። እኔም እመቤቴ ለምኝልኝ ብዬ እኮ ስጸልይ እግዚአብሔር ያያል፣ ልቤን ያያል። ያን እንደጠየቅኩኝ የእሷን ረድኤት በረከት ወደ እኔ ያመጣል። ከእግዚአብሔር የተለየ ነገር የለም ብሩክ። ሁሉ ነገር በእግዚአብሔር ነው የሚከናወነው። እመቤታችን ከእግዚአብሔር ተለይታ ምንም እግዚአብሔር ከሆነማ ጸሎትን የሚሰማው ለምን ራሱ አያደርግልህም? ለምን እሷ በመሀል ታስፈልጋለች? ለዮሐንስ ምን አስፈልጎት ነው እናት የተሰጠው? ቆይ አሁን እግዚአብሔር ይሰማና ነው እሱ የሚነግራት? እግዚአብሔር ለማርያም ይነግራታል ሁሉ ነገር። እሱ ነው የሚያሳውቃት። ሁሉ ነገር የሚሆነው በእግዚአብሔር ነው። በራሷ ምንም ነገር ማድረግ አትችልም። ቆይ እሺ አንተ ትጸልያለህ፣ ከዛ እግዚአብሔር ይሰማህና ጸሎቱን ለማርያም ይነግራታል። ከዛ ደግሞ ማርያም መታ ትንበረከካለች። አሁን አየህ እኔን እያንዳንዱ ፕሮሰስ ስጠይቅ አላውቅም ስለሱ። እኔ ብቻ ግን ለምኝልኝ ብዬ መማለድ እንደምጠይቅ ሐዋርያ ጳውሎስ አስተምሮኛል። እናት ደግሞ ተደርጋ ራሱ እግዚአብሔር ወልድ ሰጥቶኛል። በነገራችን ላይ በአንደኛ ሳሙኤል መጽሐፍ ምዕራፍ 28 ላይ ሳኦል እንደዚህ እግዚአብሔርን ጠየቀና ዝም ሲለው መናፍስት ጠሪ ጋር ሄድና ሳሙኤልን አስነሳልኝ አለ። ሳሙኤል እንግዲህ ነብይ ነው፣ ጻድቅ ነው። እና እናንተም የሙታን መንፈስ ጠሪዎች ነው የሆናችሁት። በዚህ ትምህርታችሁ ዋና ፖይንቱ ላይ እንሂድ እስኪ። ለምን እናት ሆነች? ዮሐንስ ምን ያስፈልገዋል? ነገርኩህ እኮ በቃ በስጋ ለሱ ምን ያስፈልገዋል? ምን ያስፈልገው? አይ ምክንያቱን ንገረኝ። እናትነት ምን ያስፈልገው? ምንም አያስፈልገው። ስለዛ የማያስፈልገው ነገር የሰጠው ኢየሱስ እኮ ይኸውልህ አሁን በጣም አስቸጋሪ ጌታ ይኸው እናት ሲለው ወደ ቤቱ ይዞ ከሜዳ አንጻር ነው እንጂ ሌላ ምንም የሚያገናኘው ነገር በጣም ያሳዝናል። ኢየሱስ ክርስቶስ አንዴ ስማኝ፣ ለማርያምም ለዮሐንስም ኢየሱስ ነው የሚያስፈልጋቸው እንጂ ለዮሐንስ ማርያም አስፈልገው እኮ ነገርኩህ እኮ ከምን አንጻር እንደሆነ አይደለም ካልከኝ ግን አንተ ንገረኝ። ቤት ይዞ ከሜዳ አንጻር ነው መስቀል ላይ ተናግሮት ለእኛ የተጻፈልን ቤት ይዟት ብቻ እንዲሄድ ለማድረግ ነው እኮ እያልከኝ ነው። ይሄ በጣም ከባድ እኮ ነው። ያን የሚመስል ቃል መስቀል ላይ ሆኖ እንደዛ ተወግቶ የሚናገረው ዝም ብሎ ይዟት እጁን ቤቱ እንዲሄድ ነው። ያንን ቃል ለእኛ ራሱ የጻፉልን ዝም ብሎ ቤቷ ይዟት እንዲሄድ ነው። በጣም አስቸጋሪ ነው። እኔ እንደዛ አላምንም። አምላክ የሆነ ኢየሱስ ክርስቶስ ከአፉ የሚወጣው እያንዳንዱ ነገር አለማመን መብት ነው። ግን ሄኖክ እምነትን በእግዚአብሔር ቃል ማስለት አትችልም። ችግሩ እኮ እሱ ነው። እንደዛ እንደማታምን አውቃለሁ፣ ግን እምነትን በማስረጃ ማስደገፍ አችልም። ካላሳየህ ደግሞ የአንተ ብቻ እምነት ነው የሚሆነው። የአንተ ብቻ እምነት ደግሞ ክርስትና አይደለም። ከቃሉ ላይ የሌለ በቃሉ ብታሳየኝ እኛም እንድንመለስ ቢያንስ ታግዘናለህ፣ ተሳስተን ከሆነ ግን የለም ቃሉ ላይ የአንተ እምነት ማስረጃ የለም። ማስረጃ የሌለ እምነት ደግሞ የአንተ ብቻ ነው፣ ክርስትናም አይደለም እሱ። ግን ብሩክ እስኪ ደግመህ አንብበው ነው። ምክንያቱም ኢየሱስ ክርስቶስ በዘፈቀደ ዝም ብሎ ቤት ከመመላለስ ጋር የሚሆንን ቃል መስቀል ላይ የሚናገር አምላክ አይደለም። ለእያንዳንዱ ለሚናገረው ነገር እንደዚህ ልጠይቅ። ቆይ የክርስቶስ ኢየሱስ የመስቀል ስራ የመስቀል ሞት ለማርያም አስፈላጊ ነበር? በሚገባ ያለሱም አትድንም እመቤታችን። ኢየሱስ ክርስቶስ ሕይወቷ ነው። አዎ ከክርስቶስ ኢየሱስ የመስቀል ስራ በፊት ሙት ነበረች? አትድንም እመቤታችን። መንግሥተ ሰማያትን ልትወርስ አትችልም ያለ ኢየሱስ ክርስቶስ መስቀል ስራ። አይ ከመስቀሉ ስራ በፊት ሙት ነበረች ወይ ነው ጥያቄ። በቃ እንደኛው ናት እመቤታችን። ሙት ነበረች ወይ ከመስቀሉ ስራ በፊት? ማንም ሰው መንግሥተ ሰማያት አይገባም። እንደና አብርሃም ተለይቶ ከሚኖርበት ቦታ ውስጥ ትገባለች። ቅዱስ ሙት ከነበረች ማርያም ዮሐንስም ሙት ከነበረ ምንም ልዩነት የላቸውም ማለት ነው። አየህ አንተ ነህ ያልከው ኢየሱስ አይደለም የሚለው። አንተ እኮ አልከኝ እኮ አንተን አስባለው እኮ ነው አይደለም እኮ እናት የሚለው ከምን አንጻር እንደሆነ እያሳየሁ ነው። አንዴ ስማኝ። ሙት ነበረች አልከኝ አይደል? ከመስቀሉ ስራ በፊት
ያ በቃ የምትድነው በኢየሱስ ክርስቶስ ነው። ሙት ነበረች። ሰው ዮሐንስም ከመስቀሉ ስራ በፊት ሙት ከነበረ ሁለቱም ሙታን ናቸው ማለት ነው። አንዱ ለአንዱ ምንም አይደለም ማለት ነው። አየህ በስጋ ካለው ውጪ እኮ ሙት ከነበረች ምን ታደርግለታለች? እሺ ንገረኝ አንተ። በአንተ ሎጂክ አዎ ኢየሱስ ክርስቶስ እግዚአብሔር ነው። ሙት ናት ስላልከኝ ሙት ከነበረች ሙት ለሙት ምን ያደርግለታል? በአንተ አስተሳሰብ ነው እሱ። እመቤታችን መድኃኒቴ ብለዋለች። መድኃኒቷ ነው ኢየሱስ ክርስቶስ። ግን ለዮሐንስ ግን እናት ተደርጋ የምትሰጥበት ምክንያት አለ። በአንተ ሎጂክ ዮሐንስ እናት አለችው በስጋ ስለዚህ እናት አታስፈልገውም። ግን እመቤታችንን እናት አድርጎ የሰጠበት ምክንያት አለ። ያን ደግሞ ብሩክ አንብበው። ምክንያቱም ኢየሱስ ክርስቶስ ዝም ብሎ ጌስ አድርጎ ወይ ዝም ብሎ ቤት ለመውሰድ ምናምን አይደለም እናት በላ ያለው የእውነት እናቱ እንድትሆን ነው። ምን ላንብብ? በቃ ያን ቃል አንብበው። እነሆ እናትህ እነሆ ልጅሽ ያለበትን። ከዛ ውጪ ለዚህ ነው የተሰጠው እናት ተደርጋ የሰጠችው የሚል ካለ እሺ ንገረኝና ላንብብ። ያ ነው ፖይንቱ። አላለ ይሄንን ማመን ካቃታት ብሩክ ዝም ብለህ እንደ አቅልለህ እንደ ቤት እኮ አሳየኝና ለምን ነው እያልኩ ያለሁት። ከቃሉ ላይ አሳየኝና ለምን ያንተን ሐሳብ ለምን አምናለሁ? ከቃሉ ላይ አሳየኝ። እንዴት ነው አንተ ብሩክ? አንድ ሰው ግን አንድ ክርስቲያን ያንተን ሐሳብ የሚያምነው ዝም ብሎ ቤት ይዛት እጁን ለመሄድ ነው እናትና ልጅ ያደረገው መሰለኝ። በጣም የሚገርም እኮ ነው። አዎ እኛ ክርስቲያኖች ሁላችንም እንደዛ ነው የምናምነው። ምክንያቱም የተጻፈ ስለምናምን እግዚአብሔር ይመስገን። ያልተጻፈ አይምሮአችን ውስጥ የሆነ ትምህርት ፈጥረን በእውነት ነው የምልህ። አሁን ይሄ ማርያምንም የሚያከብር አይደለም። እንደውም ይሄ ነው ስማኝ፣ ማርያም ብትኖር በራሱ ትገሳቸዋለች። በኢየሱስ ስም ይሄ መንፈስ ከእናንተ ላይ ይመታ ትላለች። በእውነት ነው የምልህ። ብትኖር እዚህ በምድር ይመታ ምናምን የሚል ቃል አትጠቀምም። ትገስጸዋለች። በቃ ይወጋ ትላለች። እሺ ይመታ ካላለች አይወጋ ምናምን አትልም። መንፈስ ትላለች። በኢየሱስ ስም ውጣ ብላች ትገስጻለች። ከእናንተ ላይ ይሄ መንፈስ ታባርራለች። ምክንያቱም እሷ ራሱ አትቀበለውም የእናንተን ልምምድና ድርጊት። ክርስቲያን እህቴ ናት። አየህ ማርያም ለእኔ ክርስቲያን እህቴ ናት ነው የምትለው። እናቴ አትላትም። አይገርምም? ይሄ እኮ ነው የሚገርመው ብሩክ። እናቴ አትላትም። ታዲያ ቅራለ እህቴ ብላት በጣም ቅር ይለኛል። እኔ እንደ ዮሐንስ እናቴ ነው ማለት እህት አይደለችም። በእርግጥ ለአንተ እህት አይደለችም። እህት ወንድም ነው በክርስቶስ ሁሉም እህት ወንድም። ግን አንተ ያችን ላለመቀበል እኔ እንደ ዮሐንስ እናቴ እላለሁ። አንተ ይገባኛል ለምናል። ግን ይሄ በጣም አስቸጋሪ ነገር ነው ይሄ ብሩክ፣ እና መጠንቀቅ አለብን። ምክንያቱም እኔና ማርያም ለዛ ነው ወደ እህቴ ማልጸልየው። ለዛ ነው እኔ ማርያም ጳውሎስ እህትና ወንድም ነን። የአንድ አባት ልጆች ስለሆን እህትና ወንድሞች ነን። መሬታችን ደግሞ ለኛ እና እግዚአብሔር ቃል ነው የምንቀበለው። እኔም የኢየሱስ ቃል ነው የምቀበለው እና ብቻ አሁን ብሄድ ደስ ይለኛል። በጣም ጥሩ ነው ያወራነው ብሩክ። እሺ ዳጊ ምናልባት ከቻለ ቆይ ስራ ላይ ካልሆነ። አይ ብሩኬ እንዴት ናችሁ? ሰላም ብያለሁኝ። ሁሉ መልካም ነው። ወንድማችን እየሰማኋቸው ነበር። እንኳን ደህና ቆየኝ ብሩኬ። ዮሐንስ እናቴ ብሏት ነበር እንዴ? ዮሐንስ በደንብ ነው የሚላት። ትእዛዝ ተሰጠው እኮ እናቱ እንዲላት። የቱ ጋር ነበር ዮሐንስ እናቴ ያላት? ይሁን ነው እናቱ አለው ዮሐንስ። እሱ ኢየሱስ ነው ተናጋሪው። ዮሐንስ ደግሞ ያለውን ደግሞ ይቀበላል። ዮሐንስ ይቀበላል ኢየሱስ ያለውን። ዮሐንስ እናቴ አላት ወይ ይላታል? ግምት ነው። ግምት አይደለም፣ ኢየሱስ ብለዋል። በላት ብሎታል። ኢየሱስ እናቴ በላት አለው። በላት ነው ይኸው። እነሆ እናት ጭራሽ እናት አድርጎ ሰጠው እንጂ ከማለትም በላይ። ከዛ ዮሐንስ ደግሞ እናቴ አላል። በደንብ ነው እና እናት ሆናለት ነው አክስቴ ነው የሚላት። ምንድን ነው ይሄ? በጣም መጠንቀቅ አለብህ እኮ። ያላትን ንገረኝ አንተ። ያላትን ቦታው የምታውቀው ከሆነ ክፍሉ ንገረኝ። ዮሐንስ ያላትን አሁን ኢየሱስ ያለውን አንፈልገው። ዮሐንስ ያለውን ይላታል፣ እኛ ምን እንላታለን? አልቆ አንዴ ራስን አዳምጠው። አንዴ ተረጋግጥ። ቆይ ግድ የለም አንተ ምን አልክ መሰለህ? ላስታውስ። ዮሐንስ እናቴ ብሏታል፣ እኛም እናቴ እንላታለን አልክ። የት ቦታ ነው ዮሐንስ እናቴ ያላት? ስለ ኢየሱስ ብለህ ቀጠልክ። እኔ ስለ ኢየሱስ አልጠየቅኩም። ዮሐንስ እናቴ ብሏት አንተ እናቴ ያልክበትን ክፍል አሳይ። ኢየሱስ ክርስቶስ እናት አድርጎለታል። ኢየሱስ ብለህ ነው የምትጀምረው፣ ምክንያቱም ጥቅስ የለም፣ እውነት ስለሌለህ ነው። ከኢየሱስ ውጭ ደግሞ ሌላ እውነት እንፈልግ። በጣም ይገርም እኮ። ስለዚህ ሌላ ጊዜ ምን በል መሰለህ እኮ ሌላ ጊዜ ቀይረዋ፣ ወይ ደግሞ ዮሐንስ እናቴ ሲላት ስላልሰማህ እኮ አልሰማህማ። ከሰማህ ጥቅስ ስጠን። ኢየሱስ አለ ገና ከመግባቴ አንከራከር። አንዴ ወዳጅ ቀላል እኮ ነገር ነው። ዮሐንስ እናቴ ብሏታል፣ እኛም እናቴ እንላታለን አልክ። አንድ ሰው መጥቶ የት ቦታ ነው ዮሐንስ እናቴ ያላት ሲልህ ኢየሱስ እንዲህ ብሎ ነበር ብለህ ትቀጥላለህ እንዴ?
አንተ እኮ ገባኝ። ለካ ዮሐንስ ኢየሱስ ነው። እሺ ገባኝ። በቃ እንደሱ አትለኝ። አንተ እኮ ሐዋርያ ጳውሎስ መልእክት አላከለም። የላከውን መልእክት ነው አሁን ተረዳው። ይቅርታ የኔ ጥፋት ነው። ለካ ዮሐንስ ማለት ኢየሱስ ነው። ሶሪ ግን ዳጊ ተጠንቀቅ። ኢየሱስ ክርስቶስ ላይም ሄዳችሁ ደግሞ ጭራሽ አሁን ኢየሱስ ክርስቶስን ብሏል እሱንም አንቀበልም ዮሐንስ ያለውን ለጭራሽ መጣች። ይሄ በጣም አስቸጋሪ ነው እውነት ለመናገር እኮ የኛ ነው ጥፋቱ። አሁን ነው የገባኝ እኮ ዮሐንስ ኢየሱስ መሆኑን አላወኩም ነበር። እኔ ዮሐንስ ሲል ዮሐንስ፣ ኢየሱስ ሲል ኢየሱስ መስሎኝ ነበር። ኢየሱስን በቃ አይደለም ለካ ዮሐንስ ሌላ ስሙ ኢየሱስ ነው። ግን ዳጊና ሰላም ብያለሁ ሁላችንም ታሽ ኦኬ። አይ ጥሩ። ቅድም አንድ ውይይት ሰምቼ ነበረ ገድላትና ድርሳናት እናንተ ናችሁ እንጂ እንዲህ ብዙ የምትጨነቁበት እኛ እኮ እንደዚህ ዲቴይል እንትን እያልን እናንተ የምትሉት ነገር የምንሳሳትበት የምንሰናክልበት አይደለም። አሰናክሉንም አያቀምም። በዛ ላይም አይደለም እምነታችን ነገራችን የተመሰረተው አይነት ወሬ ስታወራ ነበር። ቅድም ካልተሳሳት ስታወሩ ነበር። ያቃና ነው የምንረዳው። ኦርቶዶክሳዊነት መጠን ነው፣ ልክ ነው። አናልፍም። መጠን ልካችንን አናልፍም። ሁሌ መሰረታዊ ትምህርታችንን አናልፍም። ሁሌ በዛ መሰረት የምንኖረው። እሺ አሁን ወደ ገድላትና ድርሳቱ ከተመለስክ ጥሩ። ቅድም በተቃራኒ ስታወራ ነበር። ለማንኛውም ግን አንድ ነገር ላነቃ ፈልጋለሁ በዚሁ አጋጣሚ። ገድላትና ድርሳናት ለብዙ ደብራት ለብዙ ቤተክርስቲያናት መመስረት ብዙ ሳይሆን